መሰረት ላኪ ችግር የለም ጋይስ ችግር የለም ሀቅ ስላለ ስላመንኩ ነው አይደል ሁሉ የተፈረደ ሌላ ብር የተፈረደ እናንተ አላያችሁም እግዚአብሔር ነው ያየ አይደለ የሌለ ነገር እኮ ነው የቆለ እኔ ብሩ ችግር የለውም የፈለጋችሁት ቢሆን እሰጣለሁ ግን የሰው ሀቅ ደግሞ መሸፈን ደግሞ እኔም ማለት ነው አንሸፍን ቤቲ በተአምር አንድም ደቂቃ አንድም ሰከንድ አንድም ነገር እኛ እዚህ ጋር ቶፕ ላይ ስለተቀመጠን እንጂ ይሄ ሁሉ 4500 ሰው የሚጽፈው ውሸታም ሆኖ አይደለም አንቺ እንደውም መስጠት ያለብሽ 4000 ድርሃም ነበረ ነገር ግን ያንን 1000 ብር ልጁ ያለውን ቆይ መጀመሪያ አንቺ የላክሽው ላይ ምናልባት ከተጣጣ ብዬ ትቼልሽ ነው ምንም ችግር ኤው ሰው የሚጽፈው 4000 ብር እያለ እየጻፈ ነበር ቤትዬ አንቺ የትም አትሄጂም ምክንያቱም ነጋዴ ነሽ የኛ ልጅ ነሽ አብረሽ ነሽ እንይሽ ችግር የለም የሰው ልጅ ይነሳል ያድጋል ያጣል ያገኛል ችግር የለም እየሰራሽ ቢሆንም ራሱ ትክክለኛ እህትሽ ከሆነች አብረሽ ከበላሽ አብረሽ ከጠጣሽ ምንም ችግር የለም እሰጣለሁ ብቲ ሂክማ መጥፎ ልጅ አይደለች እኔ እንዳየዋት የምሬን ነው የምልሽ ሐቋ ግን እንዲመለስ ነው ሐቅማ ሊሰጣ ነው ይኸውልሽ ቀሚስ ጠፍቶብኛል የጥምቀት ማለት ነው 10 ቀሚስ ጠፋብኝ እሱ ስለጠፋ አይደለም እሱ ስለጠፋ ብር ስለያዘብኝ ነው ጠብቂ አልኳት ቤት አስይዤ ልሰጥሽ ነው አልኳት ኦኬ አለች ከዛ ሲመጣሽ አሁን ምንም ችግር የለም ይኸውልሽ ውዴ 3 አመት ጠብቀሻለች አሁንም ትጠብቅሻለች ምንም ችግር የለም ጠብቂ ሳይሆን ይወስዱብኛል ነው የምትል አታምንም እኮ ነው አሁን አመነች አሁን አንቺ ልታስገቢላት ያልሽውን 3000 ብር አስገቢላት አካውንት ስጪ ነይ ስጪ ይክማ አካውንት ጠዋት አስገባላታለሁ ተላከው ለመሲ ልክላታለሁ ሳሪ ቆይ ቤቲ አንዴ ቆይ እኔ ልክልሻለሁ አካውንቷን አንዴ ቆይ ቀንሰው ማሱ አንድ ነገር ልንገርሽ ቤቲ አንድ ሰው አንድ ሚውት አርጊች ልጅ እንደው አቃጥላል ደፋይ ነው እንዴ ያውልሽ ቤቲ አዳምጪ እቺ ልጅ ያለችበትን እንኳን ጨለማ ላይ ሆና ነው የምታወራው በዚህ ደረጃ ተሳቆ ያመጡትን ገንዘብ እናቴ ትሙት እኔ ከሙኒት ብሰርቅ ይሻላል ከሳሪ ባጭበረብር ይሻላል መዳም ቤት ሽንት ቤት ያጣው ከሚያመጡት ሀቅ ከሚኖርብኝ ማርያምን ነው ምልሽ ከነ ሙኒት ከነ በቄ ገንዘብ ብቀፍል ይሻላል ለምን በይ እነሱ ቢያንስ ንጹህ አየር እየተነፈስን እንደፈለግን የምንበላ እንደፈለግን የነዚህ ልጆች ገንዘብ እሳት ነው የዚች ልጅ ገንዘብ ቤቲ ወደርሽም ጠላሽም ሲመራት ነው ወደ ሚዲያ የመጣችሁ ገባሽ አንቺ ደግሞ 3 አመት ያክል ተሸክማሽ ቆይታ እናቴ ትሙት ነው የምልሽ እንደውም ይቅርታ ብለሻት ካሻት ጥሩ ልጅ ናት እናቴ ትሙት ማርያም 3 አመት ሙሉ ተሸክማሽ ቁጭ ብላለች የመዳም ቅመሞች ቤቲ አንዴ ይኸውልሽ የመዳም ቅመሞች ገንዘብ እላፊ ኪሳችሁ ከሚገባ የሰው ልጅ ስጋውን ሸጦ ቢበላ ይሻላል እናቴ ትሙት እሳት ነው ተሳቀው ማንንም እንቅልፋቸውን በስነ ስርዓት ሳይተኙ የቤተሰብ ናፍቆት ኢቭን መዳም ቤት ሆኖ እንኳን ሀዘን የሚነገራቸው አሉ እናቴ ትሙት እዚህ ቲክታክ ላይ ዙጥ ስላሉ አይደለም ማንንም ደልቶት እኛንን ቢያንስ ከነሱ ምንሻለው ሰው የሚያረጉንም እነሱ ናቸው ተወደደም ተጠላም ስለዚህ ይቅርታ ብለሽ አንቺ እንትን ቢያት ካሻት እና በ1000 ድራም ራሱ ነገ ያንቺ አጀንዳ መነሳት የለበትም ይለፍሽ 4 አመት ለቻለችሽ 3 አመት ለቻለችሽ ልጅ በዚህ ደረጃ በ1000 ድርሃም ራሱ እንትን ልትደራደሪ ራሱ አይገባም ቁጭ ብሎ እዚህ ጋር እነ ሙኒት እነ ሳራ እነ በቄ እነ ሁሉም እሷም ስራዋን ተጣ ቁጭ ብላ ስንት የሚሸጥቃላት ገባሽ ጎመን ቁጭ ብሎ ያለው ገባሽ በ1000 ድርሃም ቤቲ ነገ እነዚህ ልጆች ናቸው ሚክሱሽ እማቤቴን ነው የምልሽ የነዚህን ሀቅ አሁን ቤቲ እየተከራከረች ያለችው 1000 ድርሃም ሳይሆን 3500ንም ነው እየተከራከረች ያለችው ምንም በሌለው ምንም ማስረጃ በሌለው ምንም ነገር በሌለው ለልጅቷ ምንም ነገር በሌለው አይሆንም እንደዛ ጋይስ አይሆንም የሰው ሀቅ እነዚህ ልጆች ወይዚ ፊልተር ወጥተው ማዲያታቸውን ቁስላቸውን ህመማቸውን በፊልተር ደብቀው እዚህ ጋር ስለታዩ አላቸው ማለት እንደነገርኩሽ ቅድም ከነሳሪ ከኛ ብታጭበረብሩ ይሻላል ስለዚህ ነገር ጭላችሁ ታስቀምጩ ነገ ተመልሳችሁ ነገ ተመልሳችሁ ይሄንን ሽያጭ የምትሸጡት በእነዚህ ልጆች ነው እዛ ጋር ተመልሳችሁ ሌባሉኝ እንደዚህ አሉኝ ብላችሁ መታችሁ ስማችሁን ማጥራት ብትፈልጉ እንኳን ማንንም አያጠራላችሁም በደንብ አዳምጡ እዚህ ቲክቶክ ላይ ያላችሁ ነጋዴዎች
ባንድም በሌላም ሰበብ የማዳም ልጆችን ማታለል ይቅርባችሁ። ሌብነት ማጭበርበር ይቅርባችሁ። ትናንትና የተበደራችሁትን ብር ዛሬ ክፈሉ። ምክንያቱም ሽጣችሁ ሰርታችሁ እንድትበሉ ከፈለጋችሁ፣ ያለበለዛ በተአምር በእነዚህ ልጆች ደም አይነገድም። ወደርሽም ጠላሽም አዳሚ በእነዚህ ልጆች ብር አትነግጅም። ሁልሽም ሌባነሽ። አዎ እየጨፈጨፈ እየመጣ ሌባ እያለሽ መስሪያ ታጫለሽ። ምክንያቱም እነዚህ ልጆች የደም እንባ እያለቀሱ እናንተ ሽፎን አንጠልጥላችሁ ሰርታችሁ ልትበሉ አትችሉም። አም ሶሪ፣ በጣም ይቅርታ አድርጉልኝ በዚህ ንግግሬ። ልትቀየሙ ትችል፣ አትወዱኝም፣ ሁልጊዜም ትጠሉኛላችሁ። አይኖ በደንብ አውቃለሁ። ወደፊትም ጥሉኝ። ምክንያቱም እነዚህ ልጆች ባንድም በሌላም ሰበብ እናንተን እየገዙ ሰፖርት እያደረጉ ህይወታችሁን እየመራችሁ እቃ ማጭበርበር አንሷችሁ ደግሞ የተበደራችሁትን ብር ሳሰጡ ቀርታችሁ እናንተ ባለሱቅ፣ እናንተ ባለልብስ ቤት፣ እናንተ ባለሽፎን ቤት ልትሆኑ አትችሉም። ኔቨር ኤቨር። በቃ ይሄንን ነገር ደግሜ ደጋግሜ አንድ ጥያቄ ልጠይቅሽ። እዚህ ቲክታክ ላይ እኔንም ጭምር ነው በነገራችን ላይ እዚህ ቲክታክ ላይ ያለን ነጋዴዎች ሁላችንንም ማለት ነው እውነት የመዳም ቅመሞች ባይኖሩ ሱቅ ከፍተን ምናምን ዛሬ የምንኖረው ላይፍ እንኖራለን። ሁላችንም አብረን እዛ ጠባብ ከዳማ ክፍል ሆነ ሽንት ቤት ነበር የምናጥበው። እኛን ከእግዚአብሔር በታች ከራሳቸው ሀገር ዜጋ እየገዙ ጥፋትም ይኑርብንም አይኑርብንም እንኳን ከነ ጥፋታችን እየጮህንባቸው እየተቆጣናቸው ኢቭን እንኳን መጥፎ ዕቃ እንኳን ሸጠንላቸው እንኳን ማርያምን ነው የምልሽ አልቅሰው እንኳን እንትን የሚሉ ልጆች ናቸው። ስለዚህ ቤቴ አትከራከሪ። ሐቋን በደንብ አድርጎ 100% ሐቋ አለብሽ። የዚች ልጅ ሐቅ ደግሞ እሳት ሆኖ እንትን አይልሽም። እነዚህም ልጆች ነገ ካንቺ ገዝተው እንትን እንዲሉ ከፈለግሽ እነዚህ ልጆች መካስ ነው ያለብሽ። የመዳም ቅመሞች ላብ ቤታችሁ ከሚገባ ስጋችሁን በዝሙት ሸጣችሁ መብላት ይቀላል። የሰው ደም ነው። ምክንያቱም ደም ከፍለው ነው እንትን የሚሉት እንቅልፋቸውን ሳይተኙ ስንት አይነት ዋጋ ከፍለው ማለት ነው። የእነሱን ገንዘብ እላፊ እናንተ ጋር መምጣት የለበትም። መሲሻ ለቤት ስጫት፣ አካውንቱ ስጫት ለቤት ቤቲ ነው ሂክማ ላክሽ። አዎ ልካለች። ቤቲ ነው ውጭ፣ ቤቲ ነው ውጭ። መሲ 7500 እኮ ነው። እንዴት ሆኖ ነው 3000 ብቻ የሚሆነው? አሁን ነው እንዴ? ገኒ ተረጋጊ፣ ገኒ። ቤቲ ነው ውጭ እንዴ? ቤቲ ነው ውጭ። ቤቲ ውጭ የላከችው ማለት ነው የኢትዮጵያ ንግድ ባንክ ነው። በአሁኑ ምንዛሬ ነው ግን የምታስገባላት። በአሁኑ ምንዛሬ ነው ቤቲ የምታስገቢው። ቤቲ በድራም ማስገባት ነው የሚቀልሽ ወይስ ደግሞ በኢትዮጵያ ብር? በፈለጋችሁት። ስለዚህ የኢትዮጵያ ንግድ ባንክ ሰታሻለች። ጋይስ ስንት ነው ድርሃም ንገሩ። እዚህ ጋር 52 ብር ነው ዛሬ። 52 ነው። ዋው እኔ ልክ ያለው 52 ነው። ጋይስ እኔ ማውን ጠየቁኝ 52 ነው። 3000 ሲባዛ በ52 156,000 ቤትዬ። እሺ 56 ጥሩ ላኪላት። ነገ ጧት ታስገቢና ቤቲ አሁን በድጋሚ ቀጠሮ ልንይዝ ነው። እሺ ቤቲ በድጋሚ ቀጠሮ ልንይዝ ነው። አዳምጪኝ አንድ ጊዜ ሶልቭ እናድርግ። በድጋሚ ቀጠሮ የምንይዘው ምን መሰለሽ? አንደኛ አንቺ ያስገባሻቸው ብሮች እንዳልሽው ከ2000 ብር ስለበለጡ እነዛን ብሮች አንቺ አንድም ብር 2100 ብር ብታስገቢ ራሱ የ100 ብር ሀቅ ስላለሽ በድጋሚ ያይታያል። ተረጋግተሽ ቤቲ አሁን ላንቺ ነው እኔ ደግሞ እንትን የምለው ተረዳሽ? ተረጋግተሽ ሀቅ አለኝ የምትዩን ነገር ባንድም በሌላም ሰበብ ወደሷ ብር ያስገባሻትን እያንዳንዱ ነገር ከቀንና ከጊዜ ጀምሮ ከደረሰኝ ጋር ለሰኒ እንድትልኪላት። እሺ ማሪ። አንድ ሁለተኛ አሁንም በድጋሚ እኔ የምነግርሽ ነገር 3500 ብር አንቺ ለገኒስ አይሚን ለመሲ ስትሰጫት አሁን እኛ ካልሽ ውጪ የተለየ መረጃ የተለየ ማስረጃ የተለየ መቼም ሰው ነሽ ገባሽ? ማስረጃ አለኝ ብለሽ ካልሽ ለነገ አሁንም ቻንስ እንሰጥሻለን። ችግር የለም። እኔ እምልሽ ይኸው ቻንስ እየሰጠሁሽ ነው። እሺ ማሪ። ምክንያቱም ትዝ ሲልሽ ትዝ የሚልሽ ነገር ካለ ከዛ ውጪ ነገ እዚህ ቦታ ላይ ተመልሰን በተመሳሳይ ሰዓት እንገናኝና አንቺ አሉኝ የምትያቸው ማስረጃ እንደምርና 7000 ከላክሽ 7000 8000 ከላክሽ 8000 10000 ከላክሽ 10000 ከዚህ ብር ላይ ያንቺ የላክሽው ኦቨር ከሆነ የላክሽላትን 3000 ብር እናስመልሳለን። እሺ ማሪ በደንብ አዳምጪ። እሺ ቤቲ ቃሌ ጨረስን ሳ ቤቲ። እሺ ተስማምተናል ሳ
አሁን እኛ ብር አለን እያልን ያለ ነው። የልጅቷ ብር አለ እያልን ያለ ነው። በደንብ አዳምጪ ቤትዬ እሺ። የልጅቷ ብር አለ እየተባለ ያለው በአጠቃላይ እሷ የሰጠችሽ ላንቺ መጀመሪያ ከልጁ ጋር መታ 6000 ብር ተመልሳ ደግሞ አንቺ ቤቷ ሄደሽ የወሰድሽው 3500 በአጠቃላይ 9500 ነው። ከ9500 ብር ላይ ሰታኛለች አለችው። እሷ ያመነችው 7500 ነው። ከዚህ ከ7500 ብር ላይ አይሚን 750 ብር ነው ውዴ፣ ይቅርታ። ከ750 ብር ላይ ሲቀነስ ከ9500 ሲቀነስ 750 8750 ብር ይቀራል። ከዚህ ላይ ነገ 3000 ብር ስታስገቢላት መሬቱን ጋይስሽ ቆይ አንድ ጊዜ ላስረዳትሽ። 3000 ብር ነገ ስታስገቢላት ይቺ ልጅ የሚቀራት 5750 ብር ነው። ከዚህ ከ5750 ብር ላይ አንቺ እያንዳንዱ ያስገባሽላት የኢትዮጵያ ብር ደረሰኝ አለይ ብለሻል። ተረጋግተሽ ፈልገሽ አንድም ብር ብትሆን ስሚኝ አዳምጪ ቤቴ፣ ሀቅሽ ነው። ሀቅሽ በተአምር ሊሄድ አይገባውም። ከሀቅሽ በላይ ደግሞ ስምሽ፣ ክብርሽ፣ ይሄ ሁሉ ነገር እዚህ ወጥተሽ ብዙ ነገር ስለተባልሽ እንዲወጣልሽ ከፈለግሽ ነገ መተሽ ሁሉን ነገር ይዘሽ መተሽ ማብራራት ትችያለሽ። እሺ ቤቲ፣ ያለበለዚያ አሁንም የሚፋታሽ ሰው አይኖርም። እሺ እቴ በደንብ አዳምጪ። አሁን በመቀጠል ይህንን ነገር ሙኒት አለች፣ ሙኒት እንትኗን ታነሳለች። ሙሉ ያለ በቂ ያለ አብሮ ይሄዱበታል። እኔ ከዚህ ነገር ስልሽ ስለደረኩ ነው። አንቺ እሷን ሙኒት አዳምጪ። ሙኒት አለሽ ጋይስ፣ ተስማምተናል። እሺ ጋይስ፣ ነገ ቤቲ አስገብተሽ ደረሰ ይላክ። እሺ ማሮ፣ ለሐቅሽ፣ ለማተብሽ፣ ለጉብዝናሽ ስትይ እሺ ማሪ፣ ልንገርሽ፣ ስሚ ይኸውልሽ፣ ገንዘብ አላፊ ጠፊ ነው። በደንብ አዳምጪኝ እሺ ቤቲ። አንቺ እዚህ ጋር በሳምንት ክብርሽን ጠብቀሽ አንቺ ሁሉን ነገር አስተካክለሽ ከሰራሽ እኔ ቁጭ ብዬ እዚህ ጋር እሸጥልሻለሁ። እሺ አንድ ቀን ቁጭ ብዬ ለእውነት ለሐቅሽ ለማተምሽ ብቻ አንቺ ኑርሽ። ለመሸጥ ስምሽን ለመመለስ ምንም እንዳታስቢ እሺ ማሪ። ዋናው ቁም ነገር አንቺ ምን እንደሆነ ታውቂያለሽ። እውነቷን አምነሽባት ከሰው ይልቅ ለህሊናሽ አድረሽ ከመጣሽ እመቤቴን ነው የምልሽ፣ እዚህ ጋር ያለሽን ልብሶች ሽጠን ሐቋን እንሰጣታለን። ምክንያቱም ይቺ ልጅ ሐቅ አላት። እሺ ማሪ ምንም እንዳታስቢ። ስምሽን እናስመልሳለን፣ እቃሽን እንሸጣለን፣ እናበረታታሻለን፣ ጎብዥ ጠንክሪ እንልሻለን። እሺ ማሪ ምንም እንዳታስቢ። የሰው ልጅ ያጣል፣ ይነጣል፣ ይቸገራል። ምንም ችግር የለውም። በቃ መበደር ማበደር ያለ ነው። ግን በሐቅ መተሽ እዚህ ጋር ይህንን ነገር ስላደረግሽ እኛ በጣም እናከብርሻለን። እሺ ማሪ እንዳታስቢ፣ ወደኋላ እንዳትይ ነግሬሻለሁ። ሲቀጥል ሙኒት፣ አዎ ጋይስ እኛ ከሁለቱም ጎን ነው የምንቆመው። ሙኒት አለሽ? ሙኒት እሺ፣ ሙኒት የለችም፣ ሚውት አድርጋ ሄዳለች። እሺ ሙሊ አለ አለው ነው ያለው፣ በቄም አለ። እሺ ሙሊ፣ አሁን እሷ የመሲና የእሷ ጓደኛ ማቾች ነበሩ እና አጋጣሚ መሲ ለሷ ቤቲ ለመሲ ጎንደር ላይ የሚሸጥ ሳይሆን ቦታ አለ። ያንን ቦታ ደግሞ በእጣ ነው። አዎ ጋይስ በጣም አመስግኑ። እሺ ጋይስ አዎ አመስግኑን። ምክንያቱም እኛ ሁለቱንም ነው ሰው ለመርዳት ሰው መሆን ብቻ በቂ ነው። የማንንም እንጀራ መዝጋት አንፈልግም ጋይስ ብላ 200 ስንት ብር ነው የሰጠችሽ? አዎ አይደለም ለኔ አይደለም። ይኸውልሽ ማለት ሳርፈየ በጣም ከመተማመን በላይ እኔ ብሩን ቆይ እኔ ላውራ አንዴ ላውራና ሂክማት አስረዳ ስለ መሬቱ ጉዳይ መጀመሪያ ላስረዳ። እሺ ታስረዳ። ሂክማት አስረዳና ቤት ወደ አንቺ እንመጣለን። ጎበዝ ሂክማ ቀጥይ ማለት ተረጋጊና። ሁላችሁም ግን ውሃ እየጠጣችሁ ውሃ ጠጡ ሁላችሁም። ቤቲም ጠጪ፣ ሂክማም ጠጪ። እሺ ሂክማ ቀጥይ። ወደ መሬቱ ስለ ጎንደር ቦታ ማለት ነው። እሷ ቀድማ ቤት ሰርታለች፣ ቦታ ገዝታ ቪዲዮ ላከችልኝ። ማሻላ በጣም አሪፍ ቤት ነው የሰረች። በርና መስኮት ነበር የቀረ በሰዓቱ ማለት ነው። ወይኔ ቤትዬ ታድለሽ፣ የኔም ወንድሞች እንዳንቺ ለኔም በሰሩልኝ በቃ። እና አሁን ይሄ እኔ ደግሞ በጣም ስራ እሰራለሁ ታውቂያለሽ። ስራ አልነቅም፣ በደህና ደሞዝ ነው የምገባ፣ እረፍትም አልወጣም። አንድ ጋር ነው ተሰብስቤ የምሰራ ታውቃለች እሷ። እና ከዛ ያን ብር ሰብስቤ ቤት ይሄን ብር አካውንቴ ላይም ከላኩ አይወድልኝም፣ ቤተሰብ ጋርም ድንገት ከላኩ እኔ እንዳሰብኩ አያረጉልኝም ስል
ጎንደር ላይ 6 ዓመት የተመዘገቡት አሉ እና እዛ አንቺም ትመዘገቢያለሽ፣ እኔም እመዘገባለሁ። እኔ በእህቷ እሷ በወንድሟ እና ስንት ነው 210 ሺህ ብር አልባንንኩም። ታውቂያለሽ በሰዓቱ ልብም አላልኩም 200። እኔ ደግሞ የደረሰ ቦታ ነው ይመሰለኝ፣ ደርሶ ተቸግሮ የሚሽጡት ነው ይመሰለኝ በሰዓቱ እያልኩ ሁሌ ጠይቃታለሁ። ቤቲ ቦታው አይደርስም፣ ጦርነት ነው፣ አሁን ይደርሳል ነው ምትለኝ ማለት ነው። ከዛ ያን 210 ሺህ ብር ማሜ በሚባል ነው እሷ በላከችልኝ እንደ በቄ መጥቶ ወሰደ። በቄ ይሁን ማሜ ይሁን ልብ አልልም፣ መጥቶ የወሰደ ሰው አለ። እራሷ እንዲሁ ልካ በራሷ ነት በወንድሟም ያስገበች። እኔ 210 ሺህ ብር በኢትዮጵያ እና 210 ሺህ ብር የዛሬ 6 ዓመት እና ቤትዬ እሺ አሁን እኔም ልገባ ነው ቆየው። ስለዚህ ያ ቦታ ከደረሰ ሽጬ ለምን ያን ቦታ ሽጬ ጨምሬ ገዛለሁ። ድምጿም አለ ሪከርዷም አለ ከዋሾ ማለት ነው። አይ ጦርነት ነው፣ ዛሬ ነገ ይደርሳል ትለኛለች። የሆነች ልጅ እዚህ ሰፈር ሱቅ ላይ ተገናኘን። ከዛ ሰላም ነሽ እንዴት ነሽ ሰላም ተባብለን፣ ወይኔ ስሟን ባልጠቅስ ደስ ይለኛል እዚህ ሚዲያም ላይ እንትን ሰለማትል ማለት ነው። ከዛ እኔ እኮ የት ሀገር ልጅ ነሽ? ጎንደር ነኝ አለች። ጎንደር ነኝ ስትለኝ ወይኔ ዋው ደስ ይላል። እኔም እኮ ጎንደር ላይ ቦታ ገዝቻለሁ እላታለሁ። የት? ማህበር ቦታ ሽጦ ከሚወጡት ቦታ 6 ዓመት ከተመዘገቡት ቦታ። ስንት ዓመት ነው ከተመዘገቡት? 5 ዓመት ነው። 6ኛ ዓመታችንን ይዘናል። አሁን ከቆዩበት ነው ገዝቼ ገባው። የምን ማህበር ነው አላቅም። በማን በጓደኛዬ ስሙን አታውቂም? አላቅም። እስቲ አጣሪ ጠይቂያት። ብጠይቃት የማህበሩን ስም ስጠይቃት አንደ ቡና ባንክ ነው ትለኛለች። ብሩ ያለ 105 ተከፍሏል 105 አለ ትለኛለች። ከፈለሽ ካልፈለሽ ብርሽን 105 ወስተሽ ውልሽን ሰላፈርሽ አይመለስም ትለኛለች። ከዛ እቺ ልጅ ደግሞ ሁሌ ታገፋፈኛለች። እሷ እንደኛ ቆጥባ ደርሷት ኮለን አቆመዋል። የነሱ እየተሰራ ነው። እንዲህ አይነት ነው። አሁን ቴሌግራም ላይ ልክልሻለሁ የነሱንም ማህበር እንዲህ አይነት ነው እንዴ? ኧረ እኔ ምንም አላውቅም። እንዴት አምነሽ አሰጠሽ? በቃ እንዲህ በጓደኝነት ስለሚወዳት ስለማምናት ያለውን ችግር እንደ ሂትም የሚወዳት እንደ ጓደኛ የሚወዳት ከነገኒ ከቤተሰቦቼ በላይ አቅርቤ የሚወዳት ልጅ ናት ቤቲ። እውነት ለመናገር በቃሏ ለሃይማኖቷ ያላት እንትን ሳይ በጣም እያመንኳት መጣሁ። ከዛ አረ ጠይቂያት ሁሌ እንደውም ቦይሷን መልጅቷን ልክልሻለሁ። እንደውም ያነሳስችኝ እንዴት በባዶ ቦታ ይሄ ሁሉ ብር አይከፈልም። አሁን ከዛ ይደርሳል። አንዴ ጦርነት ነው፣ አንዴ እንዲህ ነው፣ አንዴ እንዲህ ነው ትለኛለች። በዚህ በቃ ከራሴ በላይ ሲሆን አሳውቂኝ፣ የማህበሩን ስም እንኳን አሳውቂኝ ስል አታሳውቀኝም። በቃ ተረጋጊ፣ ይደርሳል። የማህበሩንም ቦታ ላነሳ ልጨቀጭቃት ይቻሉ። የሆነች ብር ሰብስቤ ሻሸመኔ ላይ ቦታ ልገዛ ብር ጎደለኝ። 1000 ብር ሲጎለኝ ቤትዬ አበድሪኝ ስላት የለኝም ማለት። ታዲያ እንዴት 1000 ብር ያጠሽልኝ? በቃ ውስጤ እየተጠራጠረ መጣ። ይሄ ነው ያለው ነገር ማለት ነው። እሺ ሙሉ እየሰማን ቤት ይቀጥላል። ቤት ደግሞ አሁን ያወራችሁ ትክክል ነው። ምንም የጨመረችው ነገር የለም። ግን ምንድነው ቦታ እኔ ገዛው ማለት በወንድሜ ስም እና ቦታ ይገዛው መቲ ምንም አልደብቃትም። እንደዚህ ገዛው ስላት በቃ እኔም አብሬ ልመዝገብ ስትል ተመዝገቢ ግን 210 ሺህ ነው አልኳት። ያ ማን ነው ካልሽ አዘዞ ነው የሚሰጠን፣ ገና አልተሰጠነው። በ2007 የተመዘገበበት ቦታ ነው ያለን። ይብን አሁን ሰሞኑ ይደርሳል እየተባለ ነው ያለው፣ እያጣራው ነው ያለው። 6 ዓመት ከገቡበት ውስጥ ነው የገባን። ለዛ ለቆየው ግዴታ 60 ሺህ መክፈል ነበረብን። ከፈልን። ልጆች ሲወጡ ነው የተመዘገብነው። ለነሱ 60 ሺህ ከዛ ደግሞ ሊያመጣው ደላላይ ደግሞ 40 ሺህ ነው። እንደዚህ ከፈልን። ሌላው ብር ግን ተመላሽ ነው። 105 ሺህ ግን ቡና ባንክ ነው ያለ። አንዱ በእህቴ ስም አንዱ በወንድሜ ስም። ይሄን አረጋግጣለች።
እሷም እንደዛ ነው። በቃ ያለው ነገር ይሄ ነው። አሁንም አለ ሄዳችሁ ማረጋገጥ ከፈለጋችሁ ደግሞ ማረጋገጥ ይቻላል። ኖ አሁን እኔ ጥያቄ ደግሞ ልጠይቅሽ። ያኔ ዛሬ አልተፋታውሽም ቤቲ። አሁን ለምሳሌ እሷ ብሩን ላከች፣ 6 ዓመት ድረስ ጠበቀች፣ ምንም አይነት ነገር የለም። ስለዚህ የዚች ልጅ ብር ማን ነው የሚመልስላት? ማን ነው ተጠያቂው ለዚች ልጅ? ብሩ ከደረሳት አብረን ነው የሚደርሳት። ካልደረሳት ብሩ ደግሞ ግን ያነ የልጆቹ የገባንበት ብር ያው እንደከሰረ ቁጣሪ የገባንበት። ኦኬ አንቺ ለሷ አልፈልግም ካለሽ ይመለሳል። ስንት ብር ነው የሚመለሰው? ስንት ብር ነው የሚመለሰው? 105,000 ነው የገባው። ኦኬ 105,000 ነው የሚመለሰው። ምክንያቱም ያንኛው ብር የሰጠችው ብር እዛ ላይ ስለሚቀር ማለት ነው። አዎ ይሄን ደግሞ በደንብ አጣሩ። ራሳችሁ ዳችሁ ጎንደር ላይ ለሚያውቅ ሰው ጠይቁ። ችግር የለም። ግን አሁን አንቺ ቤትዬ ለሷ ስታስረጃት ለማን ነበረች? ለመሲ ስታስረጃት አንቺ መሲ እኔ ቤተሰቦቼ በጣም የተከበረ ቤተሰብ ነው ያለኝ። ገባሽ? ስለዚህ ስለማምንባቸው ነው በወንድሜም ለሷንም ኃላፊነት ወስጄ እንደዚህ እንደምወቀስ ማምኘበት እህቴንም አዚ ውስጥ ጓደኛዬ እንደዚህ ብትገቢ እንደዚህ ትሆኛለሽ ያልኳት ለዛ ነው እንጂ ሌላ ነገር ምንም አይደለም። ያውን ማጭበርበራቲ ምናቲ ሆዶ ደግሞ መጠየቅ ይቻላል። የዛሬ አሁን እሱ አልፈልግም ካለችሽ አልፈልግም ካለች አሁን ለምሳሌ አልፈልግም ካለችማ ይኸውልሽ ማሪ አልፈልግም ካለችማ ብሯ ይመለሳል። ያን 105,000 ያለ ያን ወረዲ እንትን ብሏል። 105,000 ያለ ደግሞ ቦታው እስከሚደርስ ጠብቂ ብያታለሁ። ቦታው እስከሚደርስ ስለዚህ አሁን ሁለት ሳሪ ጥሩ አማራጭ ወይ ሙሉ ጥያቄ ልጠይቃት ላግዝሽ ነው አንቺ። እሺ አመሰግናለሁ። ቤቲ አንቺ በሷ ስም ማለት ነው አስመዝግበሽ የወጣ ደረሰኝ አለ? ይኸውልህ ለደላላ ለምን የሰጠነው የለም። ያን ግን አለው። ኦኬ በስ የተመዘገብነበት የከፈልንበት አለ እኮ። በሷ ስም ተመዝግቦ ያለ ደረሰኝ አለ? ወረቀት አለ? በእህቴ ስም በእህቴና በወንድሞቼ ስም አለ። ኦኬ ለሷ ቆይ አዳምጪኝ። ለሷ የተመዘገበው በየትኛው በወንድምሽ ያለው ነው ወይስ በእህትሽ? በፈለገችው መርጣ መውሰድ ትችላለች። አንቺ ያሰብሽውን ነው የምትነግሪኝ። አሁን እኔ በእህቴ ነው ያልኳት። ለሷ በእህቴ ነው፣ ለኔ በወንድሜ ነው። ኦኬ ምን ላይ ደርሷል? አሁን ምን ያህል ጊዜው ነው ይሄ ነገር ከተከፈለ ገንዘቡ? አሁን ከተከፈለ 5 ዓመት ወደ 11 ዓመት ሄዷል። ቦታው ግን አሁን ይደርሳችኋል እየተባለ ነው ያለው። አይ ብሬን የምፈልግ ካለሽ ያለውን ብር መውሰድ ነው። ባይደርስና ይሄ ነገር ቢከስር ማን ነው እዚህ ውስጥ ኃላፊነቱን የሚወስደው? አንቺ ነሽ መቼም እምነቱን ይወሰድሽው አይደለ ከሷ እንዴ? አይንማ አምኜ ይኛው ብር አይመለስም፣ ይኛው ብር ይመለሳል ብዬ ነግሬያት ነው። ስለዚህ ያን ዋና እንትኑ በዚህ ተማምናችኋል? እንደዛ ነግረሻታል? እሷ ነግሬያታለሁ፣ መቤቴን ነግሬያታለሁ። ብዙ ጊዜ ዝም ብያለሁ፣ ነግሬያታለሁ። አምናበታለች። በምንድን ነው ያወራችሁ? ደግሞ ጎንደር ሄዳችሁ መጠያየቅ እዛ የሚያደርሰን የለም። አሁን አንቺ ይኸውልሽ፣ አንቺ አልሞትሽም፣ ሰጪዋም አልሞተችም፣ በህይወት አላችሁ። ሌላ ቦታ የምንሄደው ባትኖሩ ነው እናንተ ሁለታችሁም አላችሁ እዚህ ጋር በህይወት። እኛም እዚህ ጋር እየተመለከትን ነው፣ ጥያቄ እየጠየቅን ነው። ስለዚህ እዚህ ጋር ስትመልሽ አንቺ መቼም የሁላችንም ምላስ ይታሰራል ነገር ማናችንም ሁላችንም እምነት አለን። እዚህ እንደዚህ ሰው ተሰብስቦ አይደለም ስንሞት ብቻችንን ነው የምንሄደው ምንም ሳንይዝ። ቆም ብላችሁ አስቡ ይሄንን። ገባሽ? ስለዚህ አሁን ይሄ ብር ቢበላ እኔ ያንድን ሰው እምነት ስወስድ እኔ ነኝ ኃላፊነት የምወስደው። አንቺ መሀል ላይ ካለሽ አንቺ ነሽ ተጠያቂ ለዚህ። እቺ ልጅ ምንም ነገር ካልደረሳት አተርፋለሁ ብላ አገኛለሁ ብላ እሰራለሁ ቤት ብላ ነው አንቺን አምናሽ ገንዘብ የሰጠችሽ አይደል እንዴ? ማሜ ይሰማል ድምጼ? ሳሪ ይሰማል። ይኸውልህ ማሜ ቀላሉ ነገር ማለት ነው እቺ ልጅ ኢቭን በፓስፖርት ኮፒዋ ማስገባት ስትችል እቺ ልጅ እኮ ምንም ህጋዊ በስሟ ምንም ያለ ነገር የለም። ስለዚህ ገንዘቧን ትመልስላት፣ መሬቱን ለራሱ አሁን ገንዘቧን መልስ ልመጣበት ነበር እዛ ላይ። ስለዚህ አሁን እቺ ልጅ ምንም ነገር እስካላገኘች ድረስ አንቺ ያደረግሽው ነገር በእህት ያደረግ በወንድም ያደረግ ያልሽው እሷን የሚመለከት አይደለም። ቢሆንና ቢሳካ ኖሮ ጥሩ ነገር ነው ያሰብሽላት፣ የሚደገፍ ነገር ነው። እስካልሆነ ድረስ ግን አንቺ ነሽ እዚህ ጋር ኃላፊነት የምትወስጂው። አሁን ክፋይ አትክፋይ የሚል ነገር ውስጥ ልገባ አይደለም። ነገር ግን አንቺ ለክርሽ ራሱ ለእምነትሽ ይሄን ነገር ብትናገሪ ማን ነው ይሄን ኃላፊነት የሚወስደው?
ባንክ ቤት ማን ነው ወስጄ እኮ ነው ከኔ በላይ ይብን በየት የሚሆን እኮ ኃላፊነቱ ስለማምንባቸው ወስጄ በቃ ስለምታምኝባቸው ወስደሻል። 150 ሺህ ብር ለምንድን ነው እሷ ከፍላ የሚቀልጠው ነው? መሽቀለጠ ቢቀር አልኩሽ እኮ ቢቀልጥ 150 ሺህ ይመለስለታል። 150 ሺህ ቀሪ ይሆናል አልሽ። ምክንያቱም እዛ ጋር ስለከሰረ ከፍለን ከዛ ከገባንበት መሀል ከፍለናቸው ነው 5 አመት ለቆዩት ከፍለን ነው ብሩ። ሳሪ ጨርሻለሁ በቃ። እሺ ሙሌ ቆይ አንድ ጊዜ ስልክ እያወራሁ እሺ አሁን ሙሌ እንዳለው ነው እኔ የምምለው እንዳለው ነው። ለምሳሌ አንድ ሰው ኃላፊነቱ ወስዶ እዛ ነገር ውስጥ ከገባ በኋላ ያ ነገር 5 አመት ጠብቆ ካልተሳካለት 5 አመት ጠብቃለች ይቺ ልጅ 5 አመት ጠብቃ ደግሞ እስካሁን ድረስ ምንም የተሳካ ነገር የለም። ስለዚህ ብሩ አሁን የት ነው የሚደርሰው? ማን ነው የሚከፍለው ብሩ? ቡና ቤት አለ ቡና ባንክ ኦኬ ያማ ግማሹ ብሯ ነው ግማሹ ብሯ ነው። ያስ የተከፈለው ብርስ የተከፈለው ማዛ የገቡበት ልጆች ወሰዱት። ኦኬ ደረሰኝ የስንት ብር ደረሰኝ ነው ያለው ማለት እንዴት ነው? አንቺ ደረሰኝ ለምን ትሰጫጫለሽ? አንቺ ራስሽ ስምሽ ይገባል። አሁን አንቺ የከፈልሽላት ደረሰኝ ስንት ነው? 60 ሺህ እና 40 ሺህ ያልሽ ሳሪ 60 ሺህ እና 40 ሺህ ተከፍሏል ብላለች። ኦኬ 40 ሺህ ተከፍሏል 60 ሺህ ቢያንስ ደረሰኝ ይኖረዋል ማለት ነው አይደል? የስንት ብር ደረሰኝ ነው ያለው አንቺ ጋር? የኔ ምንም ደረሰኝ የለም። አዛው ራሳቸው ነው የሰጡት፣ በእጅ ነው የተሰጣው። አሁን ደረሰኝ አለ ብለሽው ነበር ለሙሊ። ደረሰኝ አላልኩም። ደረሰኝ ሳይሆን ያለችው እሷ 60 ሺህ ተከፍሏል አለች። 60 ሺህ የተከፈለው ለምን እንደሆነ አይታወቅም፣ ግን 40 ሺህ ለደላላ ሰጥተናል አለች። 60 ሺህማ ለነበሩት እዚህ አታች ለነበሩት ሰዎች ሳሪ ለልጅቷ ብሯን በጠቅላላ ትስጣትና በራሷ ስም ታዞረው ሁሉን ነገር። ምክንያቱም አንቺ እንኳን ራሱ ለዚህ ነገር ከፍያለሁ ብለሽ እንኳን ብትይ ደረሰኝ እንኳን የለሽም፣ ምንም ነገር የለሽም። በዛ ላይ አንቺ የገባሽው በእህትሽ ነው። ምን አስተማማኝ ነገር አለ? ይቺ ልጅ በራሷ የሆነ ነገር የለም። የገባሽው በእህትሽና በወንድምሽ ነው። በምንድን ነው የምናምነው እኛ? እሺ የት አለሽ? እሺ ሙሉ በሙሉ አምነሽ መንግስት አይደለም አልደረሰም። ጦርነት ነው ያለ ታውቃላችሁ። አንዴ ቤቲ ሙሉ በሙሉ አምና የሰጠች ብር ላንቺ ነው። ስለዚህ አንቺ ማድረግ ያለብሽ ነገር ምንድነው? ሙሉ ስሙን ወደ አንቺ አዙረሽ ደረሰሽ አልደረሰሽ ያንቺ ጉዳይ ነው። እሱ ሙሉ ስሙን ወደ አንቺ 5 አመት ይቺ ልጅ ጠብቃለች እንዴ! በጣም ሙሉ 5 አመት እኮ ጠበቀች። 5 አመት ለምን አልገባም አላለችም? የዛን ሰዓት ለምን እሺ ብላ ገባች? እሺ እኔ ጥያቄ እያረጋችሁ ቤቲ አውጥ ነው ነገ ይደርስሻል ብያት አይደለም የገባች እመቤቴ። እና ታዲያ መቼ ነው የሚደርሰው? ይደርሰኛል እንዴ? ይሄማ እኮ እኔ መንግስት አይደለም ማሪ፣ ይሄ እኮ የመንግስት ተደራጅተን ነው። በመጀመሪያ ደረጃ ተደራጂዎች ቆይ ሳሪዬ፣ አሁን እስኪ ደግሞ እርጂ ማርያምን እርጂ። ወይ እናንተ የተደረጃጃችሁ ሰዎች እናንተ ተደረጃጁ። ተማምናችሁ የጀመራችሁት ያላመነችበትን ልጅ አስወጣት ሞክራለች። አንቺን አምና ተደራጂዎቹን አውቃ አይደለም አብራት ሰብስብ አይደለም አንቺ ባልሻት አምና ገብታለች። አሁን ባለ ንብረት ነሽ አንቺ ሀቢብቲ፣ አምነሽበት የለ ባለ ንብረት ነሽ። ብሩን ብትመልሽላት ምንም የሚጎዳሽ ነገር የለም። ያመንሽበት ነገር ውስጥ ስለገባሽ እሺ፣ በካላስ ባለ ንብረት ነሽ። የእሷን ሀቋን መልሽላት፣ አለቀ። ይሄንን ነገር እዚህ ጋር እንደው አላህ ለትምህርት ነው ያመጣላችሁ። ደግሞ ቀጣይ ተደራጂዎች ስላሉ ማለት ነው። እነ ተደራጂዎች ተጠንቀቁ። ምክንያቱም አሁን የማዳም ቅመሞችን የሚያደራጅ ነገር ስለመጣ ጥንቃቄ አድርጉ። እኛ ጨርሰናል መሰለኝ፣ የማዳምን ነገር አስወጥተውናል። እኛን የሚመለከተው የማዳም ቅመሞችን ብቻ ነው ተብሏል። ስለዚህ የበረሃ ዳይመንዶች፣ የማዳም ቅመሞች እንዳትደራጁ። ማንም ተደራጁ ቢላችሁ እነሱ ነው በእናንተ ላይ የሚደራጁት። እሺ እናንተ ምንም የምታገኙት ነገር የለም። ይኸው ልክ አሁን እንደተፈጸመው ማለት ነው። ሊደራጁባችሁ ነውና ተጠንቀቁ። ሰርታችሁ ካሻችሁን ተቀብላችሁ ካሻችሁን ወደ ኪሳችሁ። ባንክ የላችሁም፣ ጡት መያዣ አላችሁ። ከለሩ እንዳይለቅ ምናምን በኪስ እያደረጋችሁ ጡት መያዣችሁ ውስጥ አስቀምጡ። ፊኒሽ።
ለቤተሰብ የተወሰነ ልካችሁ ሰብስቡ እንጂ እንዳትሰጡ። ለቤተሰብም በሙሉ አትላኩ። በግድ አጥፉን ጨርሱን አትበሏቸው ቤተሰቦቻችሁን። እንኳን የሚያደራጁትን ይቀርና ጡት መያዣ ማትለብስ ሴት ልጅ ካለች እኔ በየቤቱ ጡት መያዣ ለመላክ ፈቃደኛ ነኝ። እሱን እየለበሳችሁ ብራችሁን እዛ ውስጥ አስቀምጡ ፕሊስ ፕሊስ። የእውነቴን ነው የምላችሁ። ወላሂ አሁን ከፊት ለፊታችሁ የሚመጣው የባሰው ነገር ነው፣ የባሰ ነገር ነው የታቀደላችሁና ተጠንቀቁ። ሙና ምን አለች ትላላችሁ፣ ታስታውሱኛላችሁ። በዚህ ተደራጁ፣ በዛ ተደራጁ፣ በዚህ ቁሙ፣ በዛ ተኙ ቢሏችሁ ሁሉም በእናንተ ለመረማመድ ነው እንጂ ማንም ለእናንተ አስበው አይደለም። ለእናንተ የምታስቡት እራሳችሁ ብቻ ናችሁ። ስለዚህ ኪሳችሁን ሙሉ ሻንጣችሁ ውስጥ ሻንጣ ቀዳችሁ እየሰፋችሁ እንደ እናቶቻችን አስቀምጡ። ብትፈልጉ መቀነት ሁሉ መልበስ ትችላላችሁ። በመቀነታችሁ ያዙ። መደራጀት ብሎ ነገር አበሻ ጋር ታይቶ ማያውቅም። አንደራጅም፣ መቼም አንደራጅም። እኛ አበሾች ይደራጁብናል እንጂ ላያችን ላይ። ይህንን እወቁ። እና እህትዬ ዝም ብለን ጊዜያችንን አቃጠልን። አንቺም ስንት ልብስ ትሸጪ ነበር እስካሁን? ስጫት ሽማ ባለ ንብረት ነሽ አንቺ። ሐምድላ አይጎዳሽም፣ እሷን ይቆጫት። እሺ ቤቲ ቦታውን ችግር የለውም። የቦታውን ስጫት። አንቺ ለአንቺ ይሁንሽ፣ በስምሽ አዙሪ። ሲጀመር በእሷ ስምም የተደረገ ነገር የለም። እነዛ ሰዎች ሀቢብቲ ለአንቺ ያድርጉልሽ። ሀቅ ካለሽ ትደሰችበታለሽ። እች ምስኪን ደግሞ ሌላ ቦታ ሄዳ ትደራጃለች። ግድ የለም። የቅድሙን ሀቅም ደግሞ ልንገርሽ፣ ወላሂ የሰው ሀቅ አዙሮ ይደፋል። ያንቺን ይዞብሽ ይሄዳል። ክብር ያሳጣሻል። እንኳንስ ካሽ የተሰጠሽን በአማና ይቅርና እኛ በስራ ሲዛባብንና አንድ ድርሃም ወደኛ ስንመጣ ካምል ስራችን ይመሰቃቀላል። ስለዚህ ሀቢብቲ ተገላገይ። የሰው ሀቅ መስጠት ማለት መውለድ ማለት ነው። ወላሂ ነው ምልሽ። የሰው ሀቅ የማይወለድ እርግዝና ነው፣ የማትወልጁ እርግዝና። ትክክል ነሽ ሙኒት። በሆድሽም በጀርባሽም አይኗን ሸፍኝ አይደለም ይህ ቦታ እውነት ነግሬያታለሁ። የቦታውን ዘጋን ሀቢብቲ ካለስ ዘጋን። ይኸውልሽ አንዳንዴ እንጓጓና ዘጋን ሳይሆን እኔ እኮ አሁን እኔ ያለ ፕሮግራሜ ነው እያስከፈላችሁ ያለ። ሁለት ቤት አልችልም። የማስተዳድረው ቤተሰብ አለ። ከዚህ ላይ እውነት የተደራጀ ነገር ካለ እኮ ይኸውልሽ ፈልጎ ያልገባ ሰው ይኖራል። እቺ ልጅ እዚህ ሆና አይኗ አያይም፣ እዛ አይኑ እያየ ያለ ሰው ሊኖር ይችላል። እየፈለገ ያላገኘ አፈላልገሽ ለአንድ ሰው ስጪ አክሲዮኑን፣ እንትኑን ድርጅቱ የተደራጀውን ነገር ምናልባትም ልትሸጩ ትችላለሽ እኮ በጭማሪ። አንድ ቢዝነስ ልንገርሽ፣ እውነት የተደራጀ ነገር ካለ አሁን በእሷ ስም ይኸውልሽ፣ በእሷ ስም ያለውን አጫርቺ፣ አንቺ አጫርቺው። እኔ ቢዝነስ ነግርሻለሁ፣ አጫርቺና ሽጩ፣ አትርፊበት። እውነት ያለ ነገር ካለ አትከስሪም። ሀቋን ደግሞ ስጫት። ሀቅ እንዳልኩሽ ወላሂ በጉሮሮ የሚረገዝ በማጅራት የሚረገዝ በሆድ በጀርባ የሚረገዝ ስቃይ ነው። እኔ ያተርፈኛል፣ አያጎለኝም፣ እሰጣታለሁ። ችግር የለም፣ የቦታው ችግር የለውም። ራሴ የቦታው ብቻ ሳይሆን የካሹንም ብር ስጪና አንቺ ስትሰጪ ይኸውልሽ፣ እኛ እዚህ ጋር እንደ ሰው ነው እየፈረድንም ሳይሆን እያሸማገልን ነው አይደለ? ይኸው ሳሪ ከስንት ሰዓት ጀምራ ትጮኻለች እንደ ቆራ። ግን እንደ ሰው ነው አይደለ ያሸማገልንሽ። እላይ የሚያየውን ዋናውን ከሀቅሽ የወሰደችብሽ ነገር ካለ የዋሸችው ነገር ካለ እሷም እኛ የምናየውን ማስረጃ ነው የምንናገር። አንቺ አሁን ዞር አድርጌ ነው ብር የሰጠኋት አልሽ። እኛ የምናውቀው ብር ሲበደሩ ዞር ብለው ይበደራሉ፣ ሲሰጡ ግን በፊት ለፊት ነው። ሳህ ወላላ አንቺ አሁን ተደብቀሽ መስጠትሽ ነው የጎዳሽ። ስለዚህ በአንቺና በእሷ መሀል ግን ያልተደበቀው የተደበቀውንም ሁሉንም የሚያየው ማን አለ? የሰማዩ አለ። ለሱ ሰተሽ ስጫት፣ አለቀ። የማያየውን የሚያይ እሱ ይፍረድልሽ። ስጫት። እሺ እሺ፣ ሰጣል። በምን ያህል ጊዜ ሙኒት እንደነገረች ነው። ምክንያቱም አሁን እኛ ድጋፍ ብፈልጊ ድጋፍ እናደርግልሻለን። ምክንያቱም መወለድ ቋንቋ ነው። ሰው ለመርዳት ሰው መሆን ብቻ በቂ ነው። አንቺ ብቻ እንድትጎጂ ወይም አንቺ ብቻ ስምሽ እንዲጠፋ እናደርግም። እከፍላለሁ በማለትሽ በራሱ ትልቅነትሽን፣ ጸባይሽን፣ ሁሉ ነገርሽን ነው የሚያሳየው። እዚህ ጋር ገባሽ? አንድን ነገር ስናነሳ አንድን ነገር ይዞ ነው የሚመጣው። አሁን እዚህ ጋር እኛ እያልን ያለ ነው ለአንድ ነገር ነው፣ ግን እዚህ ጋር ተደጋግሞ ወይም እየተጻፈ ያለው ሌላ ነገር ነው፣ ሌላ ተአምር ነው። ስለዚህ
አንቺ ይሄንን ነገር ካደረግሽ እኛ ደግሞ አንቺን ሰፖርት እናደርግሻለን። ሰፖርት የምናደርግሽ ደግሞ በመሰለሽ እንድትሸጪ፣ ሰው እንዲያግዝሽ፣ ነገ የተለያየ ስም እንዳይሰጥሽ በበጎ ነገር እንድትይ እናደርግሻለን። አሁን የምንመለሰው ነገ መረጃ አለኝ ብለሽ ካልሽ መረጃሽን ይዘሽ ትመጫለሽ። እንደነገርኩሽ ነገ ቀን እንሰጥሻለን፣ ችግር የለም። አሁን ተመልሶ የእሷን 200 ስንት ሺህ ብር ነው ቤቲ? 210 ሺህ ብር ነው እንግዲህ 100 ምናምን ሺህ ብሩ እዛው ላይ ያለ ብለሻል። 210 ሺህ ብሯን አስገቢላት። ይሄ ማለት ደግሞ አሁንም ይሄንን ነገ ዛሬ ሳትይና ያመንሹን ማለት ልሰጫት የነበረው 3000 ብር ታስገቢላታለሽ። ነገ የ3000 ነገ ነው ማስገባው፣ ነገ አስገባለሁ። የቤቱ ደግሞ የቤቱ እንግዲህ አፈላልጌ ቀስ ብዬ ሰርቼ ነው። በዚህ አጋጣሚ እኔ አፍርቀም ጠፍቶኛል። አሁን እሱና ፈልገን ችግር የለም እንደው ከሰሙ ማለት ነው። እሷ መቼ የመሬቱን ይሄ ነው አልሽ። አሁን አጀጋ ይሄን ያህል ገቢ የለኝም። ወንድሞችን አሁን አዲስ ናቸው መተዋል። ስራ ብዙ አልያዙም። ማናጀር ነው፣ የተማረ ሰው ነው። ስራ አይስ አዳምጪኝ። አሁን እዚህ ጋር ያንቺ ወንድሞች ሲያው የሰንበዲ ወንድሞች ሲያው ምን ሲያው እንደነዚህ አይነት ነገሮች በጣም ከባድ ነው የሚሆኑት። ስለዚህ አንቺ አሁን ለምሳሌ ያ 110 ሺህ ብር ባንክ ቤት አለ ብለሻል ሳ? አዎ አለ። ስለዚህ ያንን ባንክ ቤት 110 ሺህ ነው ያለው ሳ? ማሪ አላወጣውም። ለምን መክሰር አልፈልግማ። የደላላዩን መክሰር ስለማልፈልግ ሳልከስር ሌላ ብር ነው የምሰጣት። ያንን ሰርች ጥሩሽ እንደዛ አይደለም። እንደዛ አይሆንማ። እንደዛ ከሆነ ያንን 110 ሺህ ብር ታውጪና ታስገቢላታለሽ ነገ። ምክንያቱም ያ 110 ሺህ ብር ኦልሬዲ የራሷ ነው። ተረድተሽኛል? አሁን ያንን 110 ሺህ ብር አንቺ ታስገቢያለሽ። ምክንያቱም ያንን ብር አንቺ ልትጠቀሚበት ነው። ያንን 110 ሺህ ብር ነገ አስገብተሽ ቀሪ ደግሞ 100 ሺህ ብር ይቀራል። ለ100 ሺህ ብሩ ደግሞ ጊዜ እንሰጣለን፣ ችግር የለም። ስለዚህ 110 ሺህ ብሩ የራሷ ነው። ኦልሬዲ ባንክ ቤት ያለ የሷ ብር ነው። አንቺ ልትጠቀሚ ለምን የሷ ብር ይቀመጣል? 5 ዓመት ተቀመጠ። 5 ዓመት ተቀመጠ። 105 እኔ ለሰላም ሳርቾ እኔ ለምን እጠቀማለሁ? እሷን ለመጥቀም ብዬ ነው። አንዳንዴ የዋህነት በጣም የሚጎዳ አይደለም። ቤቲ በአይልሽ በደንብ አዳምጪ። አንቺ መውሰድ ያለብሽ ኃላፊነትሽን ለምትወጪው ብቻና ብቻ ነው። ኃላፊነትሽን ለማትወጪው ነገር በተአምር ልትገቢ አይገባም። ቢኮዝ ኃላፊነት የለሽም እዚህ ላይ። አንደኛ እጣውን የገባሽው በእህቶችሽ፣ በወንድሞችሽ፣ በሳምበዲ። ይቺ ልጅ ምንም ነገር እኮ የላትም። ምንም ነገር የላትም። ምንም የምታውቀው ነገር የላትም። አሁን አንቺ ያምና እኮ ነው ማሪ አምናይ ነው አምና ፈቅዳ ወጣ 5 ዓመት ሰው አይጠብቅም። 5 ዓመት ሰው አይጠብቅም። የምርም ሰው አይጠብቅም። እንትን መንግስት አይደለም ቤቲ ይኸውልሽ ወይ ይኸውልሽ አንደኛ ቤቲ ለኛም መቤቴ ነው የምልሽ። ለኛም አስቢ አንድ ነገር ልንገርሽ ቤቲ፣ አንቺ ራስሽ በአሁን ሰዓት የተሸጥሽ ሰው ነሽ። ዝም ብለሽ የማህበሩ አስተባባሪ ነሽ። አልተማርሽም። ግልጹን ነው። እሺ ምን አግርሽ ቤቲ በደንብ አዳምጪ። አንቺ ራሱ አንዷ ገልቱ ነሽ። እዚህ ምድር ላይ በማህበር ቤት ተደራጁ። አንደኛ ቅድማሚ ሄዳበታለች ትንሽ፣ እኔ ደግሞ አስረዝሜ ልሂድበት ትንሽ። በማህበር ተደራጁ። እዚህ ኢማራት ላይ እንኳን በጣም ብዙ ሰው በሚባል ደረጃ የመዳም ቅመሞችን ሊያጠምዷችሁ ያንሰፈሰፉ መረባችሁን የዘረጉ ሰዎች አሉ። ከእንደዚህ አይነት እባቦች ተቆጠቡ። በመጀመሪያ ደረጃ ቤቲ ደግሞ ቆመሽ ሰው ነሽ፣ ግን ደግሞ ገልቱ ነሽ። አንቺ ራስሽ የገዛሽ መሬቱ ገልቱ ብለሽ አትስደቢ። ቆይ አንዴ አንዴ አዳምጪ። ወስደሽ እኮ ልጅቷን ማለት እራሷ ባለቤቷ እያለች ባንቺ በወንድም ስም ልጥቀም ብለሽ አንቺ ራስሽ እኮ አትጠቀሚም። ይሄ እኮ ገልቱነት ነው፣ ጅልነት፣ የዋህነት እኮ ነው ቤቲ። አንቺ እኮ አሁን እዚህ ሁሉ ነገር ውስጥ የገባሽ እኮ በየዋህነት እና ብልቅነኝ ልትይ ነው። አሁን እንደ አንቺ ወስደሽ ከሷ ምንም ማህበር ማለት ገና ተደራይተው በእናንተ ብር መኪና ገዝተው በእናንተ ብር ተንደላቀው ባለሀብቶች ናቸው። በእናንተ ብር ቤት አንቺ አሁን ዛሬ እዚህ ሰው ፊት ቀርበሽ የእናንተ ማህበር ብለው የወሰዱት ብሮች ግን ሱፍና ዊስኪ እየቀያየሩበት ነው። ገባሽ? ያልገባሽ ይሄ ነው። ከዚህ በላይ ገልቱነት የለውም። ገባሽ? ገልቱ በሌላ እንዳትወስዱ በስድብ ምናምን። ገባሽ ቤቲ? ስለዚህ አንቺ የዋህነትሽ ነው እዚህ ውስጥ ያስገባሽ። በአንድም በሌላ መንገድ ምንም ወይ ሌባ ሆነሽ አይደለም ወይ ልሰርቄ ልታጭበረብሪ ብለሽ ምናምን አይደለም። ሁሉ ነገርሽ ያስታውቃል። ገባሽ ቤቲ? ማንንም ደግሞ እንደዚሁ ፊትሽም ያስታውቃል። ስለዚህ አንቺ ገንዘቧን መልሺ። እንደዚህ አይነት ነገር ዳግም እንደዚህ አይነት ነገር ላይ አትግቢ።
በቃ እየመረረሽ ትውጫለሽ፣ የመሬቷን ብር ትመልሻለሽ። ከእንደዛ አይነት ነገር ውጪ። ነገ ጧት አንቺ ብትወድቂ ዞረሽ እኛ እህቶችሽ ጋር ነው የምትመጪው። እኛም ነገ የሆነ ነገር ብንሆን እኮ ቤቲ ነኝ እንልሻለን። እርዳታ ላይ ነኝ ልትባይ ትችያለሽ፣ የተለያየ ነገር ላይ ነኝ ልትባይ ትችያለሽ። ገባሽ ቤቲ? ስለዚህ አሁንም አንቺ እንድትወድቂ ምናምን ላይ ይሄ እዚህ ጋር 3600 ሰው ቤቲ ነገ በየዋህነት ከያሹ በፍቅር ከያሻቸው መንፈስ ቅዱስ ሆኖ ነጭ ያለብሱሻል። በተንኮልና በሸር ደግሞ ከመጣሽ የመዳም ቅመሞች ሰው ከኮሜንታተርና ከቄስ ጋር አይጣላም ውዴ። ኮሜንታተሮች ማለት ጨርቅ ነው የሚያስ ኮሜንት ሳትከፍቻ አትሰሪም፣ ያሳብዳሉ። እነሱ በጸባይ መያዝ ነው ገባሽ? ስለዚህ እንትኗን ብር አሳጥረሽ ቀኑን አሳጥረሽ በዚህ ቀን በይን። አንደኛ፣ ሁለተኛ ያን ሽብሩ ነገር ነገ ፋይል ይቀጥላል። ፋይልሽ ይታያል። ነገ ፋይልሽ ላይ ፋውል ካለው በፋውል ትሰናበቻለሽ። ፍርድ ቤቱ ነገ የሚወስነውን ነገር ይወስናል። ኢማራት ላይ ያላችሁ የመዳም ቅመሞች ግን ተጠንቀቁ። በማህበር ቤት እያመጣን ነው ብለው ደም ስራችሁንም አጥንታችሁንም የሚመጠምጡ ሰዎች እየመጡ ነው። ከእንደዚህ አይነት ነገር ተቆጠቡ። ደከመኝ። ቻው። በቃ አሁን ቤቲ ወደ ሶሉሽኑ ስንሄድ ያንን ቢያንስ 105,000 ብር አለ ያልሽውን የባንኩን ትሰጫታለሽ። ቀሪ ደግሞ አለ የተባለውን እንደዚሁ ብር ሰርተሽ ትሰጫታለሽ። ቀን እንይዛለን ነገ ችግር የለም። ነገር ግን አሁን እንደተባለው ያ አሁን አንቺም ልብስ ስለጠፋብሽ 3,000 ብሩን እከፍላለሁ ብለሻል። ችግር የለም። እሱን ተነጋግረናል። ነገ ስትመጪ እዚህ ደረሰኝ ታመጫለሽ። አሁንም እንደነገር ወላኔ ወላ ሙኒት ወላ መሲ ወላ በቄ ወላ እዚህ ጋር ያለው ህዝብ ሁሉ ሰፖርት ያደርግሻል። ምንም ችግር የለም። ምክንያቱም አንቺ መጀመሪያ መቆም አለብሽ። ሰላም መሆን አለብሽ። መረጋጋት አለብሽ። ነጋውን አንቺ ላይቭ ብትገቢ ማርያምን ሰው አያስገባሽም። እኔ ስለማቅ ነው። ስለዚህ ስምሽን ማጥራት ስላለብሽ 210,000 ብር ነው ጋይስ ያለው። ነገር ግን አሁን ባንክ ቤት ያለውን እሷ ቤቲ ስለምታጠቃልለው የ105,000 ብሩን ትሰጣታለች። 105,000 ብሩን ደግሞ ሰርታ ትሰጣለች። ችግር የለም። ምክንያቱም ሂክማ ይሄን ያህል ቀን ጠብቃለች መሲ። ምንም ችግር የለም። ስለዚህ ትሰጫለሽ በአንድ ጊዜ። አሁን አንቺ 10 ልብስሽ ጠፍቷል ብለሻል። እናፋልግሻለን። ችግር የለም። በዚህ እንስማማ። በምን እንስማማ ቤቲ? እንትን ቦታውን መልሳል። የቦታውን ብር መልሳል። የቦታውን ብር በአንድ ጊዜ መመለስ ትችያለሽ ወይስ አትች? እኔ የ105,000 ሺህ አይደል አስገቢያለሽ? እሱን አስገባለሁ። እንግዲህ ያው ነገ 3,000 ብር ደግሞ ቀን እንሰጣታለን። ሳሪ ምንም ችግር የለም እንጂ ባንዴ ማይሽም ከየትም ባንዴ ኤው ቤቲ ስሚኝ፣ አዳምጪኝ። እዚህ ጋር አፍንጫሽ ላይ ይህ ህዝብ አይቆምም። ለምን እንደሆነ ታውቂያለሽ? አንቺ 1 ሽፎን ሽጠሽ ከ1 ሽፎን ላይ 5 ድርሃም አስቀምጠሽ ለዚህ ልጅ ሐቋን ከመለሽ እኛለን። ምንም ችግር የለም። ምክንያቱም መወለድ ቋንቋ ነው። አንቺ ካልሸጥሽ የዚች ልጅ ብር ልትመልሽ አትችይም። ቤትዬ ግን ለመሸጥ ስምሽን ማደስ አለብሽ። እሺ ውዴ። ስለዚህ አሁን አንቺ የምታረጊው ምንድነው? ቅድም 3,000 በእንትን አባስተናል። ጋይስ ተረጋጉ ውዶቼ፣ ተረጋጉ። 3,000 በስንት አባስተናል? በ52 156,000 ተደምሮ 105,000 ነው የምታረጊላት። እሺ ከዛ በላይ ከፍል አድርገው አለሽ ቤቲ? የለኝም። ከዛ ትንሽ ልጨምር። የሰው ፊት እንዴት እንደሳት እንደሚነድ እኔ የማውቀው በሀቅነቴ በዋነቴ ተበላ። ይሄን ነው። አይ ነገ ደግሞ ጥሩ ነገር ታገኛለሽ። ማርያም ምንም አታስቢ። 105,000 ሲጻፍ እንዴት ነው ጋይስ? ባሌ እንዴት ነው 05 ከዛ 00 እዚህ ጋር 105,000 እንዴት ነው የሚጻፈው? እንዳታለቅሽ ቤቲ። እሺ በቃ ያጋጥማል። ጥላት ያልቅስ እንኳን የተራ ነገር በቃ ያጋጥማል። እመቤቴን ያጋጥማል። ቆይ ባሌ እየጻፈልኝ ነው፣ ይቅር በሉ። እሺ እሺ አዲ ጋይስ ሂክማ ሚውት አድርጊ። አንቺ ገና ትገረፊያለሽ። አንቺ መገረፍ ይገባሽ። ካስካይ ሰፖርት እንድታረጓት ቤቲን። ምክንያቱም አይኑ ልጅ እንትን መሲ ሀቅ አላት፣ ግን ደግሞ ሀቋን መታ እዚህ ጋር እንደዚህ ሁና መታ 105,000 ማርያምን እንደዚህ ሁና መታ ሀቋን አምና ላይክ እንደዚህ ሁና መምጣቷ በራሷ ትልቅነቷን ነው የሚያሳየው ጋይስ። ምክንያቱም እኛ ብዙ እንጮሃለን ብዙ እንናለን፣ ግን እናንተ ሀቃችሁ እንዲበላ አንፈልግም። ስለዚህ ሰፖርት እንድታረጓት ነገ መታ ትክክለኛ ነገሯን ስትናገር ደግሞ ሰፖርት እናረግሻለን። ትመጫለሽ፣ እኔ ቤት ትሸጫለሽ፣ ምንም ችግር የለም። ማርያምን ልንገርሽ ቤቲ እመቤቴን ነው የምልሽ፣ ከዳ ነፃ ስትሆኚ ሰላም ትተኛለሽ። እግዚአብሔር እንኳንም የመጣሽ ሚዲያ እንኳንም ይወጣልሽ፣ እንኳንም እንደዚህ ይሆንልሽ፣ ምንም ችግር የለም። ለምን እንደሆነ ታውቂያለሽ? ሰላም ነው የምትተኙ። በቃ ሰላም ትሆኛለሽ።
ከቸገረሽ ነይ እኛ ጋር ሰፖርት እናረግሻለን። ምንም ችግር የለም። ስንቱ እኛን ሰድቦ ረግጦ እንኳን ተመልሶ መጥቶ የለ እንዴ? አዲ ሰፖርት እናረግሻለን፣ እንገዛሻለን። ምንም ችግር የለም። አየሽ ሰላማዊ ስትሆኚ ሰውም ሰላም ይፈልጋል። ብትጣይ እናንተን ብትይ መቼም አያሰሩሽም። እሺ አንቺ ንጹህ ነሽ፣ በደንብ ታስታውቂያለሽ። እመቤቴ እኔ በደንብ ተረድቼሻለሁ። እሺ ላ ባሌ አንተ ደግሞ ወዴት ነው ወዴት የጻፍከው የልጅቷን ብር? ወይ ጉድ! ባሌ ደግሞ 105,000 105 10,000 ብር ጨመርክባት። ችግር የለውም 105 ያላል 105 እንደዚህ ነው። 105,000 ተደምሮ የቅድሙ ስንት ነበር ጋይስ? 100 ስንት ሺህ ነው ያሰብነው? 156,000 156,000 እኔ ቁጥር አላውቅም ይቅርበሉ። እሺ በአጠቃላይ 261,000 ብር ነው። እሺ ስለዚህ ነገ አንቺ ነገ ይሄንን ነገር አሁን እንትን ማን ነው የሚያስገባልሽ ብር? ቤትዬ እኔ ያስገባለሁ፣ ችግር የለም። እሺ አለሽ እንትን እንደ አካውንት አይጠፋም። እሺ ማስገባት ትችያለሽ አሁን ወይስ ነገ? ማለት እንትን ሞባይል ባንኪንግ ነው የለኝም እኔ ጋር የለም። ስሚ እኔ አምንሻለሁ ስልሽ ማርያምን እኔ አምንሻለሁ። በቃ እኔ አምንሻለሁ። እኔን ደግሞ እንደማታሳፍሪኝ አይ ሆፕ ሙሉ መረጃሽን ይዘሽ መተሽ አንድ በአንድ ሐቋን ነገር ካወጣሽ እዚች ላይ ቁጭ ብዬ አረጋሽ ትሙት አሻሽጥሻለሁ። የጠፋብሽን ትነግሪኛለሽ፣ አፈላልግሻለሁ። አንቺም ሌላ ሰው ላይ ሐቅ ካለሽ አወጣልሻለሁ። ምንም ችግር የለም። አየሽ ህዝቡ እንዴት እንደሚረዳሽ። ስለዚህ ሌላ ጋማ አለኝ። ምንም ችግር የለም። እንሄድበታለን። ምንም እንዳታስቢ ቤቲ፣ በመረጃ በማስረጃ ቁጭ እናደርግልሻለን። መሲ በገኒ ፍቅር ስጧት ውዶቼ። አዎ ጋይስ ካላስ አይ ለቤቲ ማለት ለቤቲ ፍቅር ስጧት። ሰኒ ወይ መሲ ማን ጋር ነው አካውንቱ ያለው? ማርያም መሲ ጋር ነው አካውንቱ ያለው። መሲ ስጫት። አንቺ ቀማላ ሚጂ አዛቢ ደግሞ ያለሽን ነገር በአጠቃላይ ስትልኪልኝ ይሄ ነው በይ። እኔ ባጭሩ ለሳራ ያስረዳታለሁ። እሺ ችግር የለም ትምጣሱ። እሺ እሺ ቤቲ ወየ ቤቲን ፍቅር ስጧት ጋይስ። ቅማላም ሀቅ ያለበት ቤት ይዣ ግም መሲሻ ሰጠሻት። መሲ ሰጠሻት። እከካ መሲ ሰጠሻት ወይ? እኔ ለመሲ ልኬላታለሁ። ላላላ መሲ ብርጅስቶን ልካልኛለች። እሺ ልካልሻለች። አካውንቱንም ልካልሻለች። እሺ ጻፍ። ስንት ነው የምታስገቢው? ማንም ሰው ቤት ልግዛ ቢልሽ እንዳትሰጪ ገንዘብሽን። እሺ ጓደኛ የለ ምን የለ። ቤቲ ስንት ነው የምታስገቢው? ወይ አንዴ ልሰማሪ ወይ ሳሪ ስንት ነው የምታስገባው? አሰብኩላት ጋይስ 156,000 ኤንድ 105,000 261,000 ብለሽ ጻፊላት ለቤቲ። ቤቲ ጎበዝ እመቤቴ ነው ካላስቀይስ። እሺ መዝግቤዋለሁ። እሺ አመሰግናለሁ ቤቲዬ። ሌላ የምትይው አለ? ነገ እስከምንል ድረስ ማለት ነው፣ ተመልሰሽ እስከምመጪ ድረስ። እኔ ሌላ ምንም አይደለም ማለት የኔ ሀቅ ብዙ ነገሮች አሉ፣ ግን ያዚህ ማውጣት ሶሻል ማውጣት ምናምን እያልኩ ብዙ ነገር ትቻለሁ። ይውጣ ካላችሁ ግን ነገ በማስረጃ እመጣለሁ። አንደኛ ወንድሜ አመጣው እዚህ ጎዳና ላይ ጥላው እሱን አሁን አይዲን ያሰራውልህ በቅርብ ነው 10,000 ድራማ አውጥቼ ብዙ ዋጋ ከፍዬበታለሁ። የእሱም ሀቅም አልተመለሰም። የአንደኛው ወንድሜ ሀቅም ከዛ ደግሞ አዲስ አበባ ደግሞ 50,000 ተበልቼ አለ በደላ ላይ ማለት ነው። ሀቅ እናውጣ ማለት ሙሊ አለ ሙኒት አለች በቂ አለ። ኤምኬን እንጠራለን። ወንድምሽን አምጥቶ እንደዚህ ያነገብሽ ካለ አምሹር እኔ እምልልሻለሁ። ለሀቅ እንቆምልሻለን። ግን አሁን ሂክማ ቆይ አንዴ እኔ ቆንጆት አንዴ ይሄንን የምናረገው አንቺ ዛሬ ባሳየሽው ጨዋነት ነው። ተረድተሽኛል? በጣም ጎበዝ ነሽ፣ በጣም ጨዋ ነሽ፣ በጣም ጎበዝ ነሽ። ሳላደንቅሽ አላልፍም። ይሄ የሚያስታውቀው ምን አይነት ማህበረሰብ እንዳሳደገሽ፣ ምን አይነት ቤተሰብ እንዳሳደገሽ ነው። ምክንያቱም የሰው ልጅ በአሁኑ ሰዓት
በጣም እንትን ብሎ የሰውን ሀቅ በሚበላበት ሰዓት እንደዚህ መተሽ መሆንሽ በጣም ጨዋነትሽን ያሳውቃል። ይህንን አደንቅሻለሁ፣ ጎበዝ ነሽ። ነገም የሰው ሀቅ አትበይም። አቃለውኝ አንቺ አስተካክለሽ ነው ቶሎ ከጎንሽ ነን። እሺ ማሪ፣ ምንም እንዳታስቢ ቤቴ፣ ስምሽን እንመልሳለን። ይሄው አሁን ራሱ ፎሎ አድርገውሻል፣ ነገም ፎሎ ያደርጉሻል። ምንም ችግር የለም። አስገብተሽ ደረሰኝ ለመሲ ላኪላት። ሴም ታይም ሴም በተመሳሳይ ሰዓት እንድትመጪ እሺ ቤቲ። ምንም ተሸማቀሽ ምናምን እንትን እንዳትይሽ ቤቲ። በጣም ጎበዝ ነሽ ማርያምን፣ በጣም ነው እኔ ሰፖርት አደርግሻለሁ። እሺ ቤቲ፣ አልሸማቀቅም ስልሽ ስንት ዱላ አልፎብናል። ይሄ እኮ ተራ ነገር ነው። ይሄ እኮ እዚህ አያደርስም። እኔና በእሷ እንደዚህ በመሆኑ ራሱ በጣም ነው የሚነደኝ። ገባሽ? በጣም ነው የሚሰማኝ። እኔ እህቴ ናት። ገባሽ? እህቴ እኔ እህቴ ናት። ከዚህ ደረጃ መድረሳችን እንደዚህ መካካዳችን ግን በጣም ነው የገረመኝ። ብዙ ጊዜ ወንድሞቼ ተይሉኛል። እኔ ግን አልተውም እንትን አልልም። በቃ ምን ያጋጥማል። በጓደኛዬ ቲክቶክ ነው የገባው። የኔዋም እየደወለች ነው። ይቅርታ ግን አንቺ ደግሞ አውሪና አንቺ ደግሞ በቃ እንለያይ። ጋይስ እኔ አመሰግንሻለሁ። ሁላችሁንም አመሰግናችኋለሁ። እግዚአብሔር ይስጥልኝ። መጨረሻው ፍጻሜው ሳልቅ ደግሞ ያለውን እንመሰጋገናለን። ተረፈ ያው ብዙም ንግግር አልችልም። ለዛ ነው በጣም ይቅርታ። ችግር የለም ይክማ። ነገ ደግሞ ትመጫለሽ። እኔ እንትን እላለሁ። እንትን ስንል ቤቲንም እንጠራታለሁ፣ አንቺንም እንትን እንልሻለሁ። ይኸው ሰኒም አለች ስልካችሁን ስለያዘች፣ ቤቲም አለች። ነገ በይቅርታ ትፈታላችሁ፣ ትታረቃላችሁ፣ ትስማማላችሁ፣ ሁሉም ነገር ይሆናል። ችግር የለም። እሷም ደግሞ እስካመነችበት ድረስ ሀቋን እስካመጣች ድረስ 0.5 ሳንቲም የቤቲንም አንነካም። እሺ ውዶች፣ እኔም አልፈልግም 5 ሳንቲም። ታሪ አንድ ጥያቄ ልጠይቅሽ። እሺ ሂክማ አሁን በማን ነው የምታስገባው አካውንቱ? ደግሞ ነገ እንዳትመጣ። አይ አይመለከተንም። በሰጠችው አንድ እሱ ነው። ሁለት ደግሞ ከታች ኮሜንታተሮች ገነት አጋዛሻለሁ እያለቻት ነው ይላሉ። እረፊ ነው የምለው እኔ። እሺ እረፊ። ምንድን ነው የምታጋዛው? ቤት እረፊ። አንቺ ሂክማ አርፈሽ ተቀመጪ። ነገ ደግሞ መተሽ እዚህ እንዳታልሽ። ይበቃኛል። አዎ እረፊ። እሺ ውዴ፣ ትምህርት ነው። በሰዓቱ እኔ ያው ከጎኗ ልሆን ብዬ መጨረሻ ግን እንደ ነው ማዳምሽ እየጠራችሽ አይደል? ሂጂማ ነገ ትመጣለች። ታደረስባን ጌተፈረ እሺ፣ እሺ፣ ሰላም እንደሆነሽ ቤቲ። ነገ ለሰኒ ማገኔን ያወጣውሽ ሂክማ። በዚሁ ከቀጠልሽ ማደራችን ነው። እንደ ደርግ ሬዲዮ ñኝ ነው የምትይው ማር። እኔ ነኝ የነቀልኩሽ። ይቅርታ እንዴ ዋና አባረርሻት መሲ። እዚጋ 2900 ሰው አላችሁ። በቂ ወንድማችንን ፎሎ አድርጉ። አኑን ትራቭል ነው። ትኬት ስትፈልጉ ለእህቶቻችን ዛሬም ትላንትና ቅድም ሳሪም ስትናገርለት ነበረ። ልጇ ለሞተባት ልጅ ትኬት ቆርጦ አስተካክሎ እንትን ያላት በቂ ነው። ስለዚህ ሁላችሁም በፎሎ ቴንኪው በቂ በሉት። ከጎናችሁ የሚሆን ሰው አበረታቱ። በትልቁ አድርጉት። ቴንኪው። እሺ ቤቲ የምትይው አለ ሌላ? እሺ እናመሰግናለን። ነገ ለሰኒ ሙሉ መረጃውን ከነደረሰኙ ለሰኒም ላኪላት፣ ለመሲም ላኪላት። ነገ ተመልሰሽ ትመጫለሽ። እሺ ቤቲ ቻው። እሺ ቤትዬ፣ ኢንቫይደር አድሯል። ነገ በተመሳሳይ ሰዓት ወደ ፍርድ ቤት። ኧረ በጣም ጨዋላት እመቤቴ ነው። በጣም ጨዋላት ማርያምን በቃ በጣም እመቤቴ። እስከ ዛሬ ከተከሰሱ ሰዎች ሪከርድ ሰብረሻል ቤቲ በጨዋነት። አንቺ በጣም ማርያምን አይደለም እኔ ጓደኛዬ ናት። እንደዚህ ማይደረስም ነበር። ታረቃላችሁ ደግሞ እሺ። ጓደኛዬ መቀጠል አለበት። በቀን ፎሎ አድርጉት እሺ ሁላችሁ። በጣም ጨዋ ናት ማርያምን። አዎ ቤቲ ልብሷ ጠፍቶባታል የምትሉ ነገ ታስረዱኛላችሁ ጋይስ። የእሷ ራሷ ታስረዳኛለች። ምስኪን ናት እመቤት። እናፈላልግላታል። ምንም ችግር የለም። ያኔ እንደዛም ከሆነ ደግሞ እናፈላልግላታል። እሺ ቤቲ ነገ ሙሉ ነገርሽን ይዘሽልኝ ነው። እሺ እሺ ውዴ። እኔ ብሩን ማስገብቼም ሆነ ያንም ያለ መረጃ ካለ ነው። አንደኛ ስልክ ቀይሬ ያለው ያን ነገር ካለ ጎርጉሬ አመጣለሁ። ከሌለ ደግሞ እንግዲህ ችግር የለውም። መድኃኒዓለም አለ፣ እነብርሃን አለ። አንቺ ይኸውልሽ ቤትዬ አለ የምትዩን ነገር አሳማኝ ነው ብለሽ የምትዩን ነገር ይዘሽ ነይ። ምንም ነገር ይዘሽ ብትመጪኝ አንቃወምም። ምክንያቱም ለምን ማን እንደሚገባ ማን ትገባ ነበር መሰለሽ? እንተኔ ልትገባ
ማናት ማስቴ የምትባል ጓደኛ ነበረች፣ ጎንደር ጓደኛ የጎንደር ነው ያለች። እሷ አውቃ እሷ ልትገባ ስትል ኖ መጀመሪያ ግን ይቺ ነው የቀደመች ይቺ ትግባ ብዬ እሷን ያስቀደምኩ። ግን አስከፈለኝ ዋጋ ምንም አይደለም፣ ኖርማል ነው። ነገም ዛሬም እጠቀምበታለሁ። እንደውም የሚቀርሽ ሊጥሰይ ይሆን ይችላል። ይሄ የቦታው ነገር ምንም ነው ልንገርሽ። አሁን እንደውም ዋጋ የከፈልሽው ሰው በሌለበት ሰጥቻለሁ። በብሩም ታዩ የብሩን መብርሃን አለች። ሁሌም የማምናት እሷ ናት። ከብዙ ነገር የምታወጣኝም እሷ ናት። ለእሷ ሰጥቼዋለሁ። ጎበዝ። ያጋጥማል ቤትዬ። ነገ ደግሞ ስለ ልብስሽ መተሽ እንድነግርኝ እሺ ማሮ። ስትመጪ እንትን እኮ ነው በድርቆሽና በእንትን የተቀየረብኝ እኮ ምን እዚህ እንትን ሲመጣ ማለት ነው ሪፖርት ላይ ሲመጣ ነው ቀይረው ይዘውት ሄዱ። እስኪል እስካሁን አልተመለሰም። መቼ ነው የባረት ጀርለት የማ እንትን ተሳት የባሉ ዕለት ስንት ቀን ሆነው? ወር አለፈው። አሁንማ ወር አለፈው። ኦኬ እንትን አለው ማሪ እዚህ ጋር እንትን አለው ቁጥር አለው። ቁጥር ምናምን ሰተውኛል፣ ወረቀት ሰተውኛል። የሻንጣ ቁጥር አለ። የሻንጣ ቁጥር ይሁን ምን ይሁን ብቻ ወረቀት ሰተውናል። አዛቃ እንደተቀየረብን ሰተውናል። አዛው መክተቦቹ ቪዲዮ ሼር ተደርጎለታል። የኔ ቪዲዮ እኔ ማንም አላየውም። ሲጀመር ፎሎ የለኝም፣ ፎሎም አያረጉኝም። አሁን አዲስ ነገር ማን ሰራልኝም ጠይቄያለሁ። ማንም አልሰራልኝም። ቪዲዮ ጠይቄያ ሙኒትን እንዲያውም ማሚን ጠይቄያት ነበር። ከዛ እነሳራ የሚመለከታቸው አለች። እኔ ቪዲዮ ሰራ እኔ ነገ ታስተካኪና ትሰጭኛና ቪዲዮ ሰራለሁ። እዚሁም ላይ ካለ ደግሞ እናወራለን። ችግር የለም። እሺ ማሪ እንዳታስብ። እሺ ምናልባት እነሱም አንቺን አተው ቁጭ ብለው ይሆናል እንጂ ይሄ ቀሚስ ወስደው ምንም አያረግላቸውም የሰው ገንዘብ። ችግር የለም። እዛኛ ቼክ እናደርጋለን። ከፈለግሽም ሪፖርት ሰው አለ፣ ሰው ቼክ እናስደርግልሻለን። እሺ ማሪ። እሺ በቃ አመሰግናለሁ። ገበያ ክብረኝ። እሺ ነገ እንገናኝ። ዘሴም ታይም ትመጫለሽ። እሺ ስታስገቢኝ ትንበያት ለእሷ ላኪላት። እሺ ለእንተን ይልክላታል፣ ለሰኒ ይልክላታል። እሺ መጣው በመሲያ ተረኛ ግቡ እንዴ ጋይስ፣ በቂን አመስግኑልኝ። ሙኒቴ አለሽ ሙኒት አለው የትናንትናዋ ልጅ እንዴት ሆነች እያሉ ነበረ ሲጠይቁ ነበር። የትናንትናዋ ልጅ ቤት ናት። ፓስፖርትና ካንስሌሽኗን ተቀብዬላታለሁ። ግን በቃ ወደ ኢትዮጵያ መሳፈር ነው ፕላኗ። በጣም ደብሯታል። ኦኬ፣ ስለ ወርቋ ምን አዲስ ነገር አለ? ወርቋ እንደተሸመጠጠ ነው እንግዲህ። በህግ ብቻ ነው የሚኬደው እኮ እሱ። ነገ ትሄዳለች ፖሊስ ጣቢያ። መጀመሪያ ያክስቷን ትቀጥላለች፣ ያታነሳና በቃ ትሳፈራለች። ኦኬ፣ ሀገሯ መግባት ትፈልጋለች። በቃ አለቻው። ይሄ የመታትም እያመመኝ ነው ብላለች። ያክስቷን ታነሳለች፣ ያ ትቀጥላለች። ምግብ ሁሉ አልበላ ብሏ አሁን ከአንድ ሰዓት በፊት ምናምን ደውለው በካሜራ ገብቼ ጮኬባት ነው የወጣሁት። ኢንሻአላህ ትበላለች፣ ደህና ትሆናለች።
እንግዲህ እግዚአብሔር እንትን ይበለት። የምናግዛት ነገር ካለ ደግሞ ንገሪ፣ እናግዛታለን። አገር መግባት ከፈለገች እናግዛታለን። ችግር የለም። እስኪ እናያለን። ጠዋት ላገኛትና አውርቼ እነግራቸዋለሁ። እሺ የዛችኛይቱስ ልጅ ሙኒት የትኛው? የ5 ወሯ ደሞዟ ወይ ተዝናንታ ማግኘት ነው ወይ ከልክላ መውጣት ነው። በቃ ምንድን ነው? አወራሹ እንዴ ሰውየው? ኧረ እኔ አላወራሁትም እንዴ። አዎ ያው እነሱ ሲጠይቁ ስለነበረ ቢያንስ ይሁን ብዬ ሁለት ሶስት ራሱ ጠይቀኛለች፣ ግን ቢዚ ነበርኩኝ ደግሞ። አጠያየቁ ግራ ገባኝ በአረብኛ። አሁን ችግሩ ምን ነው ታውቂያለሽ? ሙሌ ስላለ እንዳላሳፍረው ብዬ እኮ ነው። ምክንያቱም አሁን በአረብኛ ምንድን ነው የምለው? ማሚዬ እንዴት ነሽ? አለን እንዴት ነህ? ስራ ጤና? ስልካታነሽ ዛሬ ደውለህ ነበር? እኔ መች ሳልደውል ቀርቼ አውቃለሁ። በቃ ስልኩን ራሱ ፈራሁት። ሙሌ ከአቅሜ በላይ ሆኖ ስልኩን ፈራሁት። እረዳለሁ። ችግር የለውም። እመጣለሁ፣ ቢሮ እመጣለሁ። መምጣትም ስለምችል ችግር ና ወንድሜ ና። ስለምፈልግሽ እመጣለሁ። እሺ ና ሙሌ። ሳሪዬ በቃ አመሰግናለሁ። ልውጣ እኔ። እሺ በጣም ደስ የሚል ነበረ ቆይታው። ነገ ደግሞ በምስጋና አትጥፋ። ይልመድብህ ደግሞ ሙሌ። እመጣለሁ እኮ። አዲሱ ኢንፎርሜሽን እንዴት ነው? እውነት ነው? የትኛው? በሽራቸው ከሆነ የእንትኑ የዲስካውንቱ የዱባዩ የተባለው የዱባዩ እኮ በፊትም እኮ አለ። አልቆመም ሙኒዬ፣ አልቆመም እኮ በፊትም በበቂ ሪዝም ብቻ ነው። ሰው እንትን ያለው ሰው ይሄ ምንድነው ስሙ ማስረጃዎች ያለው ሰው ይችላል። የፍርድ ቤት በእስር የነበረ ሰው ሕክምና ላይ የነበረ ሰው እና ደግሞ አዲስ ነገር አልተፈጠረም ከሱ እስካሁን ምንም ነገር የለም። የትኛውም ህዝብ ተረጋጉ። ዛሬ በጣም ሜሴጅ እየላኩልኝ ነበረ። በየቀኑ እኮ ነው እኔ ጋር የሚላከው። በየቀኑ እንደዚህ ተብሏል ብለው ይልኩልኛል። የሌለ መረጃ ምን የሚል መረጃ አለ ሙሌ? እንደ ኤርሚ ሆና ማኔጅመንት ብሏል ብለው ሲሉኝ እሱ ካለ እውነት ነው አልኳቸው። የታለ እኮ አሁን እሱ ከሰራ ትክክል ነው የሚሆነው። ግን የታለ መስረጃውን ስትያቸው እኮ የለም። እየተሳሳቱ እኮ ነው። እከሌ ሲለቅ እከሌ ይመስላቸዋል። ኦኬ እንጂ አሁን የተሰራ ቪዲዮ አለ ወይ እስቲ ላኩልኝ ብታያቸው የለም። በዛ ሰው ያገኙ። በዛ ላይ ደግሞ ማንኛውም እዚህ ጋር ያላችሁ ልጆች የሚያዳምጡት ሙሉውን አያዳምጡም። ችግራቸው እዚህ ጋር ያላችሁ ልጆች ሙሌ ኢንፎርሜሽን ከለቀቀ ኤርሚ ሆና ማኔጅመንት ኤምኬ ከለቀቁ እኔ እንደለቀቅኩት ቁጠሩ። ከዛ በተረፈ ግን ኢቭን የለቀቁትን መረጃ ግን ከመጀመሪያ አንስታችሁ እስከ መጨረሻ ስሙት። ዛሬ እንግዲህ ስንት ልጅ ነው ሲለኝ የነበረው? ይሄማ ከድሮም ጀምሮ አለ። በበቂ ሪዝን የሚለው ከድሮም ጀምሮ አለ፣ እየነገርናችሁ ነው። ግን አሁን አዲስ የለቀቀው ነገር ካለ ነገ አጣርቼ ነው የምናገራለሁ። ግን ተጠንቀቁ። ከመጀመሪያው እስከ መጨረሻው ሰምታችሁ ስትናገሩ ሙሉ ቪዲዮ ማየት ቢችሉ እኮ ብዙ ነገር ያውቃሉ። ግን ሙሉ ቪዲዮ ማንም ማየት አይፈልግም። ግን የመጀመሪያዋን ይሰሙና ቀጥታ አንቺ ጋር በዋትሳፕ ነው የሚመጡት። ገባሽ? ስለ ቀራማ ብለሽ ገና ስታወሪ አቀራማ ዲስካውንት ወጥቷል ብለው ይመጣሉ። ገባሽ? ሙሉ መረጃ እስካልታይ ድረስ እኛ እንኳን ዜና እንደዚህ ስንሰማ እኮ መጀመሪያ በደንብ አጣርተን ከሰዎች ሁሉ ጠይቃለሁ። እኔ መጀመሪያ እንዳልሳሳት ብዬ ማለት ነው። የተጻፈው ነገር ልክ ነው ልክ አይደለም ብዬ። ስለዚህ ለማወቅ ማዳመጥ ያስፈልጋል ግዴታ። አዎ ጋይስ፣ ሙሌም ደግሞ በቂ መረጃ ስለሚሰጥ ሙሌንም መጠየቅም ሙሌንም ፎሎ አድርጋችሁ መከታተል ትችላላችሁ እንደነገርናችሁ። እሺ ገነት ወለየዋ ምን እንታዘዝ? ቀጥይ እስቲ። ሜሉን ፎሎ አድርጋችሁ ነው። ሳሪዬ ሰላም ነው። ምን ልታዘዝ ገነት? ቀጥይ። እኔ ወንድሜ ታሞብኝ ነውና 4 ቀን በፊት መሲጋ ገብቼ ከዚህ ብር ተይዞብኝ የእንትን ነበረ የዕቁብ ብርና አካውንት በሷ አስገቢ ብላ ልጅቷ እሱን ነው የምታውቀው። እኔ እሷም በሰው ነው የማውቃትና አካውንት ላከችልኝ። ከዛ የዛሬ 6 ወር አካባቢ ይሆናል። ያን ብር በዛ አካውንት የኔ ዕቁብ የኔ ተራ ነበርና በዛ አስገቡ። አሁን 6 ወር ይሆነዋልና ስጠኝ ዝለው በቃ ዛሬ ነገ ምናምን እያለ አሁን 6 ወር ነውና ወንድሜ ደግሞ እኔ በጣም ታሞብኝ ሳሪ በጣም አሞታል። ያለው ሳውዲ ነው፣ እኔ ያለው ዱባይ ነኝና
በቃ አይመልስልኝም እና እናንተ እንድትረዱ ነው። አናግረው አለ መሲ አናግረው ግን እሺ ብሎ ቶሎ ከዚህ ውጭና አካውንት ላኪለት አለችኝ። ከዛ ወጥቼ ስልክለት ደረሰኝ ላኪ አለኝ። ደረሰኙን ላኩለት። ከዛ ቼክ አድርጌ እሺ አለ። እስካሁን አይመልስም። በቃ አይሰጠኝም እና ከቻላችሁ ወደ እኔም ሳይሆን ለመሲ ያስገቡት ወይ ታናገርልኝና ለእሷ ደረሰኝ ላክላት። በቃ እኔ በጣም ችግር ላይ ነው ያለሁት። ስንት ብር ነው? 4600 ድራም። የምን ቁም ነው? ከዚህ በፊት ቁም እንጥል ነበርና ልጆች ናቸው ያስገቡልኝ እኔ ተራ ስለነበረ እና ከዚህ በፊት እንደውም የሆነ እህት የታማ ሳውድ ነፍሰ ጡር ነበረች። ገብቼ እንደዛ መልሽ ግሩፕ ላይ እኮ አስገባውልኝ ኤርሚያ በሻ ግሩፕ ላይ አላላ። እሺ ቀጥ መሲ መጣች። ያው እሷ ስለያዘች አናግራው እሷ ከዚህ ውጭና አሁን ቶሎ አካውንት ላኪለት አለችኝ። እኔ በጣም ችግር ላይ ስለሆንኩ ነው አሁን ስለጠናብኝ ነው እዛ የገባሁትና እባክህ ስለው አይቶ ዝም ነው የሚለው። በቃ እንደዚህ ነው ሁልጊዜም የሚለው እና እኔ ደግሞ አሁን ላይ በጣም ችግር ላይ ነው ያለሁት። መሲ ምንድነው ያንቺ ያሽ ጉዳይ ነው ማሯ መልሽ። ምንድነው እና ምን ያነፋርቅሻል? እዚህ መጥተሽ አካውንት ላኪለት አልኩሽ አይደል? ለአካውንት ልከሻል አይደል? ወንድሟ ታማ ልክ በኋላ ወንድሜ ታመመ፣ ያክስቴ ልጅ ታመመ። አይሰራም 4 ዓመት እና 6 ወር እና 3 ዓመት ይቆዩና መተው አንገቴ ላይም እንዲቆም ማንም ሰው ውሌከ እንደውም አንድ ስልክ ገዝተሽ ነው ማስተናግድሽ። ገኒ እንደዚህ ማካልሽ ነገ ሱቅ ከፍታለሁ፣ አንድ ስልክ ትገዛለሽ፣ ፋይልሽ እንደ አዲስ ይታያል። خلاص በቀደም ሳሪ 9000 ድርሃም ያስመለስኩላት ልጅ ጠፋች። ብሩን ተቀብላ አልቅሳ ገዝት ላይ አባቴ ታሞብኛል ብላ ብሩን እንኳን ገብቷል። አመሰግናለሁ ደረሰኛውን ላፍ አደረገኝ፣ ጠፋች። አሁን ደግሞ ገኒ ትመጫለሽ ትነፈ አካውንት ትላክ ቼክ አድርጌ አስተካክላለሁ። የትኛው ኬዝ ነው ግን? ኬዝሽን እኮ አላቆም ዝም ብዬ ነው የምለፈልፈው። እስቲ ጉዳይሽን እንደ አዲስ አስረጅኝ ገኒ። መሲ እሱ አካውንት ሰው ነው የሰጠኝ። እሱን አካውንት ተቀብሎ በእሱ አስገቡና አውጥቼ እሰጣችኋለሁ ብላ ልጅቷ ሰጠችኝ። አዎ ያንቺ ኬዝ አካውንት ትላክልኝና ሰኞ ነው ግን አካውንት ትላክልኝ። እሷ ግን አትጨቅጭቀኝ። 2 ገነቶች አይደላችሁ? አዎ 2 ገነቶች፣ ሁለታችሁም ሲኦል ነው መግባት ያለባችሁ ብዬሽ ነበረ። ትዝ ይልሻል? ስለሽኛ አይ ችግር የለውም እሱ ብትይኝ። ስለዚህ ሰኞ ነው ብሏል። ስለዚህ ሰኞ መጠበቅ አለብሽ። አሁን እዚህ መጥተሽ ለበዓሉ ድምቀት ነው የምታለቅሽው። ልጆቹ ሰሃን ምናምን አጣጥቦ ጨርሷል። አሁን መተኛቸው ሰዓት ነው። አሁን ይተኙ ሙዴ። እኔ ከዛ ወጥቼ አካውንት ላኪለት ስትኝ ስልክለት ደረሰኝ ላኪ ስልክለት ዝም አለኝ። ሪከርድ ማረኩለት ደረሰኝ አካውንት ነው ማን ሪከርድ አድርጌ ያለሽ አካውንት ትላክልኝ ሰኞ ግን አስገባለሁ አለ። የዛች ካንቺ ጋር ኬዟ የዛሬ ሳምንት ተይዞ የነበረው 9500 ድርሃም ተመለሰ። በ9 ነጥብ ዘግታኝ ጠፋች። አንቺም አሁን ሰኞ አካውንቱ ላይ ብር ይገባል። ሳሪ ቤትም ለታብታብ አትገኝም፣ እኔ ቤትም አትገኝም። ከቻልሽ እንደውም የሁላችንም ፎሎ እዚህ ገዝተ ላይ ያሉትን ከማሚ ጀምረን አንስተሽ ትጠፊያለሽ። እና ገኒ ሰኞ ነው ያለው ውዴ። ነገ እንደ አዲስ ደግሞ እናስታውሷለን። ልጁ ግን በጣም ቆንጆ በጣም ስርዓት ያለው ነው። በስርዓት ነው ያወራኝ። እሺ ውዴ መልኩ ራሱ ማሻአላ። እሺ በሲዬ እሺ ሰኞ ካለ እጠብቃለሁ። ግን ሳሪ ቤት መጥቶ ያስለቀሰሽ ምንድነው ውዴ? መሲ ችግር ላይ ስለሆንኩኝ ነው። ወንድሜ ስለታመመ ነው። ስሜታማ አለች እኮ መሲሻ። እሺ በቃ ችግር የለም። እሺ አመሰግናለሁ ሁላችሁ። እሺ መዲና ወለየዋ ሚውትሽን ክፈችና መዲና ወለየዋ ለማሚ ግጥም ሊገጥም ነው ስትል ነበረ። ኦኬ ሻው እንደዚህ እንኳን ውስጣችንን አርሱ። ላንቺ አይደለም መሲ ብቻ ለማሚ ብቻ ነው። መሲ በርጅዬ ብለሽ ጀምሪ ውዴ። ማሚ ብለሽ ጀምሪ ነግሬያለሁ። አሽ ግጥሙ ራሱ የኔ ነው መሰለኝ። ከጎኔ ነው የተገሰጠችው እንዳላቀያይራት። እሺ ጀምሪ መዱ የለየዋ ጀምሪ። ሳሪ የምህረት አዋጅ አናወጣም እንዴ? ለምኑ? እስረኞች እንፍታ ከብሎ ከተደረጉት 10
ለረመዳን 10 ለፋሲካ 10 እንፍታ እንዴ ውድ ኢማራት እኮ የምህረት አዋጅ አይ ሰው የሚታረቅ ሰው እየፈለግን እናስታርቅ። ወላሂ አንድ ነገር ሰርተን እንለፍስ። ወይ ማሚ እኔ ገና መጣለው ስንት ሰው አለ ውድ ቆይ ከጾሙ በኋላ ትጣያቸዋለሽ። አሁን እናስታርቅ። ማሚ ልንገርሽ አስታርቂ መሲ ስትጣላስታርቂ ማሚ ዛሬ ሀቢብ ቤቱን ከፍቶ ነበረ። ከዛ ምን እንዳለ ታውቂያለሽ? አንቺ የኔ እርግማን ከሙስሊሙ እንኳን ብታመልጪ ከክርስቲያኑ አታልፊም ትሞቻለሽ አለኝ።